በኃጢአት ውስጥ ማለፍ አሻፈረኝ ብሎ የሕልመኛው ዮሴፍ ለትውልድ አስቀምጦ እንዲህ ያለ አደራ በዘራችን የሌለ እንዴት ኃጢአት እንስራ ብለን ለንዝነዛ አልተንበረከክንም። በእግዚአብሔር ተመክተን ሰይጣን አልቻለን ብለን ለንዝነዛ አልተንበረከክንም። በጌታ ጸጋ ቆመን ሰይጣን አልቻለን። ከዘርነ ሰይጣን ንዝነዛ አሻፈረኝ ያለው ከዘርነ የዝሙት ግብዣ ላይ አንገኝም ያልነው ከዘር ነው። ሰይጣን ጥያቄ ካልጠቅሰን ያለፍነው ከዘር ነው። ኃጢአትን ኃጢአት ነው ብለን የገለጥነው ከዘር ነው። ጨመረው ዲያብሎስ ውጊያውን ጨመረው። ውጊያ ስለበዛ ማልቀደስ መስለው ጨመርኩኝ ባሰብኝ ቅድስና አጅቤ ትላለህ ምስጋና የሰዋሁት ምስጋና ጠራኝ እግዚአብሔርን የበቀል ደመና። እግዚአብሔር ኃያሉ አምላኬ ኃያሉ ኢየሱስ ኃያሉ የጠራኝ ኃያሉ ያድነኛል ከሁሉ ያስጥለኛል ከሁሉ። የምትወዱት ክብር በሉ የምታውቁት ንገስ በሉ። አልያዝም ዛሬም እጸናለሁ ነገም እቀደሳለሁ። ዛሬም ጨምራለሁ ነገም ጸጋውን የሚተሳድስ አይደለም። አሸንፋለሁ ዛሬም ድል የኔ ነው ነገም ጨምራለሁ ዛሬም አልረታም ነገም ኢየሱስ ያልመታው አዲስ ሰይጣን የለም። አሜን 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 ዘምር አትረብሸው ሉታል ጠላቴ። አሜን 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 ክፉ አትናገረው ሉታል ጠላቴ። አሜን 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 ጫፉን እንዳትነካው ሉታል ጠላቴ። አሜን 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 ተራው ነው ይከብራል ብሎታል ጠላት። አሜን 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 በወጥመድህ አይገኝም ብሎታል ጠላት። አሜን 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 አለሁልህ ሲለኝ ሰማሁት ጌታዬ። አሜን 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 አጠገቤ ቆሞ አየሁት ጌታዬ። አሜን 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 ድል ያንተ ነው ሲለኝ ሰማሁት ጌታዬ። ሃሌሉያ የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ትላንትና ዛሬም ደግሞ ለዘላለም ያው ነው። የጌታ አምላካችን ስም የተባረከ ይሁን። እግዚአብሔር ይባርካችሁ።
ድምጼ ይሰማል የሚል ተስፋ አለኝ። እግዚአብሔርን ቃል ደግሞ እንማራለን ከእግዚአብሔር ቃል። እንግዲህ ከዚህ በፊት በአንደኛ ተሰሎንቄ ጥናታችን ምዕራፍ 4 ላይ እንደደረስና እንዳቆምን እናስታውሳለን። ምዕራፍ 3 የመጨረሻውን አይተን ነበር ያቆምነው። እንግዲህ ባለፈው ሳምንት በከባድ ዝናብ ምክንያት መብራት ስለጠፋ የእግዚአብሔርን ቃል ልንማማር አልቻልንም። ስለዚህ ዛሬ እንግዲህ እንደ ጌታ ፍቃድ ምዕራፍ 4ን እናያለን። ለሌሎች ኮፒ በማድረግ ወይም ሼር በማድረግ አብረን እናገልግል። የጌታን ጸጋ እንካፈል። ክብር ለእግዚአብሔር ይሁን። አጭር ጸሎት ጸልየን የዛሬውን ቃል እንሰማለን። እግዚአብሔር የተባረከ ይሁን። አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለዚህ ውድ ጊዜ እጅግ አድርገን እናመሰግንሃለን። ከእግርህ ስር እንድንማር ከቃልህ እንድንሰማ እድልን ስለሰጠህን ደግሞም ስለምትሰጠን ስለምትወደን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ የዘላለም አምላክ በዚህ ቃል ውስጥ ያለው ሐሳብ አቤቱ በኢየሱስ ክርስቶስ ስም ያላንዳች እክል መድረስ እንዲችል እኔም አፌን በመክፈት ቃልህን መናገር እንድችል እንድትረዳኝ ካንተ መስማት እንድችል ወገኖቼም ካንተ እንዲማሩ አቤቱ እንድትረዳ እንድታግዘን እጸልያለሁ። ጊዜ ምሽቱን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። እሺ የእግዚአብሔርን ቃል እንግዲህ በአንደኛ ተሰሎንቄ ምዕራፍ 4 ላይ ያለውን እናያለን ማለት ነው። የእግዚአብሔር ቃል በጣም አስደናቂ ነው። ይሄ የተሰሎንቄ ቤተክርስቲያን ቅዱሳን ህይወት በጣም አስደናቂ ህይወት እንደሆነ በተለይ ምዕራፍ 1 ላይ ከዚህ በፊት አይተናል። ሰዎቹ በጣም የሚደንቅ ኳሊቲ ያላቸው እንደሆኑ ስለነሱ ሐዋርያቱ እግዚአብሔርን ሲያመሰግኑ እንደነበረ በተለይ በጸሎታቸው ጊዜ ሲያስቡ ስለነሱ የሚያመሰግኑት አንደኛ ከእምነት የሆነው ስራቸው፣ ከፍቅር የመነጨው ድካማቸውና ለጌታችን ለኢየሱስ ክርስቶስ ባላቸው ተስፋ የተገኘው ጽናታቸው። ስለዚህ እነዚህ ነገሮች አይተናቸዋል ከዚህ በፊት እና የነበረውን ጳውሎስ የነበረውን አገልግሎት እናንተም በእናንተ በምታምኑት መካከል ሳለን እንዴት በቅድስናና በጽድቅ እንዲሁም ያለ ነቀፋ ሆነን እንደኖርን እናንተም እግዚአብሔርን ምስክሮች ናችሁ ብሎ በገዛ እጃችን ስንሰራ እዚህ እንደደረስን ደግሞ ብሎ ይነገራቸዋል። ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታታችኋለሁ እያለ በክርስቶስ ኢየሱስ ያሉትን ደግሞ በይሁዳ ያሉ ሰዎች ልክ እንደነሱ መከራ እየተቀበሉ በወገኖቻቸው እናንተም ደግሞ በወገኖቻችሁ መከራ እየተቀበላችሁ ልክ እንደኛ ሆናችኋል፣ እኛንም መስላችኋል፣ እነሱንም መስላችኋል፣ እነሱም መከራ እየተቀበሉ ነው ብሎ ያንን ተናግሯል። ያንን ክፍል አይተነዋልና ከጢሞቴዎስ የተመለሰለትንም የምስራች ቃል ጢሞቴዎስ ሂዶ ያመጣውን የምስራች ቃል በመስማቱ በመደሰቱ ጭንቀቱና መከራው በእነሱ ምክንያት ደግሞ መጽናናት እንደሆነለት ከጭንቀቱና ከመከራው ኢቭን እነሱ አብረው ያሉ ቅዱሳን መከራ የሚቀበሉ እነ ስልዋኖስም በዚህ ነገር ደስተኛ እንደሆኑ ጢሞቴዎስም ከሱ ጋር አለና በጌታ ጸንታችሁ ስለቆማችሁ በእርግጥ አሁን በህይወት እንኖራለን። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ እግዚአብሔርን ምን ያህል ምስጋና ልናቀርብ እንችላለን እያለ ለእግዚአብሔር ያለውን ምስጋና ክብር በእነሱ ምክንያት የተገኘውን ሲያቀርብ እናያለን እና ደግሞ ተግተው እንደሚጸልይላቸው አሁንም ራሱ አምላካችንና አባታችን ጌታችንም ኢየሱስ ክርስቶስ ወደ እናንተ እንድንመጣ መንገዳችንን ያቅናልን። እኛ ለእናንተ ፍቅር እንዳለን ሁሉ እርስ በርሳችሁ ያላችሁ ፍቅር ለሌሎችም ያላችሁን ፍቅር ጌታ ያብዛላችሁ ያትረፍርፍላችሁም። ጌታ ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር በሚመጣበት ጊዜ በአምላካችንና በአባታችን ፊት ነቀፋ የሌላችሁና ቅዱሳን ሆናችሁ እንድትገኙ ልባችሁን ያጽና እያለ ጸሎቱንና ምኞቱን ፍቅራቸው ደግሞ ከዚህ የበለጠ እንዲቆይ እሱን ይናገራል ማለት ነው። እሱን ይጸልይላቸዋል። ዛሬ ምዕራፍ 4ን እናያለን። በጌታ በኢየሱስ ስም የዛሬውን ትምህርት እንጀምራለን። ቃሉን አነባለሁ። በተለይ ከምዕራፍ 4 ከቁጥር 1 እስከ 12 ያለውን ነው ዛሬ የምናጠናው። በጣም የምናተኩረው ምዕራፍ 4 ላይ ሆኖ እስከ ቁጥር 8 ያሉትን ነው። በተለይ ከ3 እስከ 8 ያሉት ላይ እናተኩራለን። የመጀመሪያው እንግዲህ በተቀደሰ ሕይወት እንዲኖሩ የተናገራቸው አለ። ለጌታ ተለይተው እንዲኖሩ የተናገራቸው አለ ከቁጥር 1 እስከ 8 ላይ።
ሌላው በፍቅር የተሞላ ሰላማዊ ህይወት እንዲመሩ ወይም እንዲኖሩ ቁጥር 9 ላይ ተነግሯቸዋል። ደግሞ ስራን ተግተው እንዲሰሩ በተለይ ጌታ ቶሎ ይመጣል በማለት ስራ ትተው እየጠበቁት ነበር። ጌታን በቶሎ ይመጣል በማለት ጌታ ይመለሳል በማለት ዳግም ይመጣል በማለት በጣም በቃ ቸልተኛ ሆነው ስራ ትተው ተቀምጠው ባሉበት ነው እንግዲህ ይሄ መልእክት የተጻፈላቸውና ስራን ተግተው እንዲሰሩ ሐዋርያው ያበረታታቸዋል። ደግሞ ስንፍናና ሰነፍነት ተረጂ ስለሚያደርጋቸው ማለት ነው። ጌታ በቶሎ ይመጣል ብሎ ለዕለት የሚያስፈልገውን ሁሉ እርግፍ አድርጎ መተው ትክክል አይደለም። እንደገና ደግሞ ጌታ አይመጣም ብሎም ደግሞ ቶሎ አይመለስም ብሎ መዘናጋትም ዋጋ ያስከፍላል። በጣም አደገኛ ነገር ነው። ስለዚህ እየተጋን እየሰራን በእጆቻችን እየደከምን ነገር ግን ደግሞ ጌታን ይመጣል በማለት በመተማመን ልንጠብቀው ይገባል። እሱን ነው የሚናገረው። ይዘገያል ብሎ በመዘናጋት የጌታን ቀን መርሳት መዘናጋት ጌታ ድንገት እንደሚመጣ መጽሐፍ ቅዱሳችን ያስተምራል። የሰው ልጅ መብረቅ ከሰማይ በርቆ ከምስራቅ እስከ ምዕራብ እንደሚታይ የሰው ልጅ ሲመለስም እንዲሁ ይሆናል ብሏልና ድንገት የሚመለስበት ጊዜ ስለሚሆን ተዘናክተን መቆየት የለብንም። እንዲሁ ደግሞ ጌታ ነገ ከሰዓት መጣለው አላለንም ወይ ዛሬ ዓመት 12 ሰዓት መጣለው አላለንም። ስለዚህ ቀኑን ስላልነገረን እስከሚመጣ ድረስ ስራዎቻችንን በአግባቡ እየሰራን በእጆቻችን እየተጋን ሰነፎች ሳንሆን የሰዎች ጥገኛ ሳንሆን ሸክም ሳንሆን ለሀገርም ለሌላውም እየተጋን እንድንጠብቀው የሚያስተምር ክፍል ነው ይሄ። በተለይ ከቁጥር 11 ላይ ያለ ሁለተኛ ተሰሎንቄ መልእክት ላይም ምዕራፍ 3 ቁጥር 11 ላይ ያንን ምክር ድጋሚ ይለግሳቸዋል ማለት ነው። እና እነዚህ ግሪኮች የእጅ ስራዎችን ነገር መስራት አይወዱም፣ የጉልበት ስራ ምናምን መስራት አይወዱም። እና በጌታ ቤትም ያንን ባህላቸውን ይዘው ስለመጡ ያንን ነጸብራቅ ጳውሎስ ልክ እንዳልሆኑና በእጆቻቸው እንዲሰሩ በርተው እንዲሰሩ በራሳቸው ጉዳይ ላይ እንዲያተኩሩ ሰርተው እንዲለወጡ እና ሰራተኛ መንፈስ እንዲኖራቸው ደግሞ ጌታም ይመጣል ብለው እንዲጠባበቁም ጭምር ምዕራፍ 4ን ወደ መጨረሻ ላይ ያሉት ክፍሎች ይናገራሉ። እሱ ዛሬ አንገባበትም። ምዕራፍ 4 ቁጥር 1 በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ ማለት ሰውን ለማስደሰት ወይም እናንተ ራሳችሁን ለማስደሰት አይልም፣ እግዚአብሔርን ደስ ለማሰኘት መኖር አለባችሁ የሚለውን ከዚህ በፊት ነግረናችኋል፣ አስተምረናችኋል። በቤተ ክርስቲያን ማንን ደስ እንድናሰኝ ያሉ ትምህርቶች ናቸው በዚህ ዘመን ያላችሁ ማለት በያላችሁበት አጥቢያ በያለንበት አጥቢያ የምንማረው በተለይ ማንን ለማስደሰት ነው? እውነት እግዚአብሔርን ለማስደሰት የምንማራቸው ትምህርቶች አሉ ወይ? ያን ያህልስ ብዙ ናቸው ወይ? ኮንቴንቱ ሲታይ መንፈሱ ሲታይ ብዙ ጊዜ የሰው ደስታ፣ የሰው ችግር፣ የሰው ሐዘን አይደለም ወይ እግዚአብሔር ፊት የሚቆመው? እግዚአብሔርን ደስ ለማሰኘት ነው ወይ? በብዛት እግዚአብሔር የሚከብርበት ነው ወይ? ስብከቱ፣ ትምህርቱ፣ መዝሙሩ፣ የምናደርጋቸው ነገሮች ያው ራሳችንንና ያለንበትን አጥቢያ ቤተክርስቲያን እንድንጠይቅ ነው። እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ፣ እንዴት መመላለስ እንደሚገባችሁ አስተምረናችኋል። እግዚአብሔርን ደስ አሰኙ ነው የዚህ መልእክት ዓላማው። እግዚአብሔርን ደስ የሚያሰኝ ህይወት ኑሩ ነው። በእርግጥም እንደዚያው እየኖራችሁ ነው ይላል። እነዚህ ሰዎች ሲገመገሙ በሐዋርያው ጳውሎስ እንደዛው እየኖሩ እንደሆነ እግዚአብሔርን ደስ ለማሰኘት እየኖሩ እንደሆነ ይናገራል። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። ምንድነው የሚለው? ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንዴት እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ ድሮ ታደርጉት የበለጠ እንድታደርጉ እግዚአብሔርን ደስ ለማሰኘት በፊት ትንቀሳቀሳላችሁ። አዎ እውነት ነው። አሁንም የምንላችሁና የምንመክራችሁ አንድ ነገር በዚሁ ነገር እንድትበዙ ነው፣ እንድትጨምሩ ነው። ትበዙ ዘንድ ከፊት ይልቅ በጌታ በኢየሱስ እንለምናችኋለን እንመክራችኋለንም ነው እና የአንድ ሰሞን ፋሽን ሳይሆን የሁል ጊዜ ነው። እኛ ብንኖርም ባንኖርም በደብዳቤ ነው አሁን እየተጻፈላቸው ያሉት። እንደምታውቁት እኛ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ እግዚአብሔርን ደስ ለማሰኘት እንድትኖሩ ነው የሚል ቃል አለ። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። ስልጣን አለን። ያንን ስልጣን ተጠቅመን ጌታ የሰጠንን የሐዋርያ ስልጣን ተጠቅመን የሐዋርያነት ስልጣን ተጠቅመን ያሰለጠናችሁ፣ የመከርናችሁ፣ የለመናችሁ አሁንም ደግሞ እንድታደርጉት
እምንለምናችሁ እምንመክራችሁ ቀድሞ ታደርጉ እንደነበረ ከዛ በበለጠ ሁኔታ ከራሳችሁ ይልቅ ቅድሚያ ለእግዚአብሔር ደስታ እንድትሰጡ ነው። እግዚአብሔርን ደስ ለማሰኘት የሚኖር ኑሮ ነው ዋናው ነገር ነው እያለ እያስተማረ ያለው እግዚአብሔር አምላክ የተባረከ ይሁን። አስደናቂ ነው። ይሄ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ የሚለው በተለይ ሮሜ ምዕራፍ 12 ላይ የምናውቀው ቃል አለ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። ለሮሜ ክርስቲያኖችም ሐዋርያው ሲጽፍ እግዚአብሔርን ደስ ለማሰኘት ሰውነታችሁን አቅርቡ፣ መስዋዕት አድርጋችሁ አቅርቡ። ሰውነታችሁ ቅዱስ ይሁን፣ ቅዱስ መስዋዕት ይሁን፣ እግዚአብሔርን ደስ የሚያሰኝ ይሁን። በእግዚአብሔር ርኅራኄ የምለምናችሁ ይሄንን ነው። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይሄ ዓለም በልቦናው መለወጥ ስላልቻለ የሚመስለው ነገር አለ። እናንተ ቅዱሳን ደግሞ በልቦናችሁ ይህንን ዓለም አትምሰሉ፣ ተለወጡ። ካልተለወጣችሁ ይህንን ዓለም ነው የምትመስሉት። ተለወጡ። ስትለወጡ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስ ሕያው መስዋዕት አድርጋችሁ ለማቅረብ አትቸገሩም ነው። ክብር ለእግዚአብሔር ይሁን። ይሄን እየለመነ ነውና የልብ ለውጥን ይለምናል ጳውሎስ፣ ሐዋርያ ጳውሎስ ለሮሜ ቤተክርስቲያን ሰዎችና እዚህም በቀረውስ ወንድሞቼ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ፣ እንዴት መመላለስ እንደሚገባችሁ ክርስትና የሚባለውን ሕይወት አፋችሁ ላይ ብቻ ሳይሆን ኑሯችሁ ላይ በተግባር እንዴት መመላለስ እንዳለባችሁ ነግረናችኋል፣ አስተምረናችኋል። አሁንም እንድትበዙ ነው፣ ከፊት ይልቅ እንድትጨምሩ ነው ይላል። እግዚአብሔር አምላክ የተባረከ ይሁን። አያችሁ እግዚአብሔር ከትላንትና ይልቅ ዛሬ እንድንጨምርና እንድንወደው ለሱ በጣም እየተገዛ እንድንኖር እሱን ደስ የሚያሰኘው ምልልስ እየተመላለስን እንድንቀጥል እግዚአብሔር ይፈልጋል። ይሄንም መዘንጋት የለብንም። ይሄ የእግዚአብሔር ሐሳብ ነው። ሁልጊዜ እግዚአብሔር ትላንትና በወደድነው ልክ ሳይሆን ጨምረን እንድንወደው፣ ጨምረን ክብር እንድንሰጠው፣ ጨምረን እንድንገዛለት፣ ከፊት ይልቅ እንድንበዛ፣ ጥቂት የነበረው ነገር እየበዛለት ለሱ ክብር እየሰጠ ህይወታችን ከትላንት ይልቅ በብርታት እግዚአብሔርን በሚያከብር እግዚአብሔርን ደስ በሚያሰኝ ምልልስ እንድንኖር እግዚአብሔር ይፈልጋል። ይሄ የጌታ ድምጽ ነው ማለት ነው። ክብር ለእግዚአብሔር ይሁን። ቁጥር 3 ላይ ያለውን ቃል ነው በደንብ እንግዲህ የምናየው ዛሬ። ከቁጥር 3 እስከ 8 ያለውን ነው በደንብ አተኩረን የምንከታተለው። እንግዲህ እኔ አገልግዬ ከወጣው በኋላ የምትገቡ እና ይሄንን መልእክት የሚደርሳችሁ ሰዎች ለሌሎች ሰዎችም ሼር ብታደርጉ ደስ ይለኛል። ምክንያቱም ይሄ ነገር በልቤ ስለከበደ ሰዎችም ደግሞ ቢጠቀሙ መልካም ስለሚሆን ማለት ነው። መጽሐፍ ቅዱሳችን ቁጥር 3 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፍቃድ ከዝሙት ርቃችሁ እንድትቀደሱ ነው ይላል። የጌታ ፍቃድ እንድትርቁት እና እንድትሆኑት የሚፈልገው ነገር አለ። ከዝሙት እንድትርቁ ደግሞ እንድትቀደሱ ነው። በዝርዝር እመጣበታለሁ። እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ሰውነቱን የራሱ የሆነውን አካል እያንዳንዱ ሰው በጽድቅ በቅድስና በክብር መያዝ እንዳለበት እንዲያውቅ ነው። በቅድስና መያዝ እንዳለበት ከዛ ደግሞ ምንድነው የሚለው? ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወት ሥጋ ምኞት አይሁን። በዚህም ነገር ማንም ተላልፎ ወንድሙን አያታልል። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ይህን ምክር ንቆ የማይቀበል የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። ተቀደሱ የሚለውን አገልግሎት፣ ተቀደሱ የሚለውን መልእክት አንድ ሰው ኢግኖር ቢያደርግ፣ ቢተወው፣ ችላ ቢለው፣ በዝሙት ቢመላለስ፣ በፍትወት ምኞት ቢቃጠል፣ በስጋ ምኞት ቢሆን፣ ተላልፎ ወንድሙን ደግሞ ማታለል ቢቀጥል እሱ ፍርድ አለበት። እግዚአብሔር ስለነዚህ ነገሮች ይበቀላል። ምክንያቱም በቅድስና እንድንመላለስ እንጂ እግዚአብሔር ለርኩሰት አልጠራንም። እርሱ ቅዱስ ስለሆነ መጽሐፍ ቅዱሳችን እግዚአብሔር ቅዱስ ነው ይላል አይደል? እኛም ደግሞ እሱ ቅዱስ ስለሆነ በቅድስና እንድንመላለስ፣ በንጽህና እንድንመላለስ፣ እግዚአብሔርን በመፍራት እንድንመላለስ ከዝሙት አንጻር ያለውን ቅድስና በደንብ አድርጎ ይናገራል።
የናቀው እንግዲህ ይህንን ምክር ንቆ የማይቀበል ሰው የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። ምክንያት መደርደር ንቀት አያስፈልግም። የናቀው መልእክት አቅራቢውን ጳውሎስን ወይም አሁን እኔ የምናገረውን ወይም መጽሐፍ ቅዱስን ሳይሆን እግዚአብሔርን ባለቤት ነው፣ የቃሉን ባለቤት ነው የናቀው። ስለዚህ ይሄ ሰው የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን ነው የሚለው እንጂ ሰውን አይደለም ነው። ቁጥር 9 እስከ 12 ያለውን አነብና እነዚህ ነገሮች በዝርዝር እናያለን። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም። ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋል። መዋደድ የሚባለውን ነገር እርስ በርስ ያለውን ነገር እናንተን ሌላ ሰው ሊያስተምራችሁ አያስፈልግም። ምክንያቱም ምን ተምራችኋል? ከራሱ ከእግዚአብሔር ፍቅርን ተምራችኋል። እርስ በርስ መዋደድን ተምራችኋል። ዋጋውን ታውቃላችሁ። ከመጠላላት ከመነካከስ ይልቅ እርስ በርስ መያያዝ፣ መዋደድ፣ መፋቀር፣ አንዱ ስለሌላው መኖር፣ አንዱ ስለሌላው ዋጋ መክፈል፣ መስዋዕትነት መክፈል የሚለውን ነገር ራሳችሁ ከእግዚአብሔር ተምራችኋልና ማንም ይህንን እንዲጽፍላችሁ አያስፈልግም። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ወንድሞች የተባሉት በጌታ አንድ የሆኑ እዚህ አይደሉም፣ ሌላም አካባቢ ላይ ያሉ ከናንተ ዙሪያ ወጣ ያሉ በመቄዶንያ ሁሉ በዛ አካባቢ ላይ ያሉ በዛ አውራጃ ላሉ ሁሉ ለወንድሞች ፍቅር እንዳላችሁ ይሄ የተገለጠ የታወቀ ነገር ነው። ፍቅራቸው የወጣ ነው። እነዚህ የተሰሎንቄ ቅዱሳን እርስ በርስ መዋደዳቸው፣ ሌሎቹንም ወንድሞች መውደዳቸው የተገለጠ ነው፣ በሰው ሁሉ ዘንድ የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ልክ ቅድም እግዚአብሔርን ስለመምሰል ከዚህ በላይ እንድትሰሩ፣ ከዚህ በላይ እንድትዋደዱ፣ ከዚህ በላይ እንድትገፉበት እንድትጨምሩ ሲባል አሁን ደግሞ እንደገና በፍቅርም እንድትጨምሩ ከትላንቱ ይልቅ በጽድቅም እንድትጨምሩ በፍቅርም እንድትጨምሩ ከትላንቱ ይልቅ እንድትበዙ የሚል መልእክት አለው ማለት። ከትላንቱ ይልቅ እስካሁን ከሆናችሁት ይልቅ እስካሁን ከተዋደዳችሁት ይልቅ እስካሁን ከተፈላለጋችሁት ይልቅ ፍቅራችሁ እየጨመረ ይሄድ እየበዛ ይሄድ። ይህንን እንመክራችኋለን እንድትገፉበት፣ ከዚህ በበለጠ እንድትገፉበት የሚል ቃል አለ። ቁጥር 11 ላይ ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ። ቅድም እንዳልነው በገዛ እጃቸው ይስሩ እንጂ እነዚህ ሰዎች ስራ ትተው ቁጭ ብለዋል። በገዛ እጃቸው እየሰሩ አይደለም፣ ስራ ትተዋል። ምክንያታቸው ጌታ በቶሎ ይመለሳል። ይሄ የሞተው በሶስተኛውም ቀን ምንድነው በመቃብር የተቀበረው በሶስተኛውም ቀን ከሙታን መካከል ሕያው ሆኖ በትንሣኤ ኃይል የተነሳውና ወደ ላይ ያረገው ጌታ ድንገት በፍጥነት በቶሎ ይመጣል ብለው ይጠባበቁ ስለነበረ ሁሉን ነገር እርግፍ አድርገው ትተዋል። ወንጌል ሲሰበክላቸው በጣም ናፍቀዋል ማለት ነው። ያንን ዓለም ስለናፈቁት ስራ እርግፍ አድርገው ትተዋል። ቅድም እንዳልኳችሁ ጌታ በጣም በቅርብ ጊዜ ይመጣል ብለን በቶሎ ይመጣል ብለን ሁሉን ነገር እርግፍ አድርገን የዕለት ስራችንን የዕለት ምንመገብበትን ምንበላውን ምንጠጣውን ልጆቻችንን የምናስተዳድርበትን ስራ እርግፍ አድርገን መተው የለብንም። መጽሐፍ ቅዱስ በገዛ እጃችሁ ስሩ ይላል። ሰዎች ሰርተው እኛን ሊያበሉ አይገባም። እኛ በገዛ እጃችን እየሰራን ልንበላ ልንመገብ ይገባል። በጸጥታ ኑሩ። በራሳችሁ ጉዳይ ላይ ብቻ አተኩሩ። ፎከስ ዱኑ። አቴንሽናችሁን ትኩረታችሁን በራሳችሁ ጉዳይ ላይ ብቻ አድርጉ። ይሄውም በዕለት ተዕለት ኑሯችሁ በውጪ ባሉት ዘንድ በማያምኑት ዘንድ እንደማለት ነው እንዲያስከብራችሁና በማንም ሰው ላይ ሸክም እንዳትሆኑ ነው። ሸክም ይሆናሉ ሰዎች ካልሰሩ። ያው ቀፋይ ነው አይደል የሚባሉ ሰዎች ይቀፍላሉ ይባላል። ሰው እንደዚህ እያሉ ሰዎችን ተጠግተው ወደ ልመና ወደዛ ነገር ነው የሚገባው። ያው ስራ የማይሰራ ሰው የዕለት ወጪውን የሚሸፍነው ነገር ስለሌለው ወደ ቅፈላ ነው የሚሄደውና መጽሐፍ ቅዱሳችን ደግሞ ታካችነትን፣ ስንፍናን፣ ስራ ጠልነትን አያበረታታም። ስራ እንድንወድ እንደውም መጽሐፍ ቅዱስ ስራ ሊሰራ የማይወድ አይብላ ሁሉ ነው የሚለው። ሊሰራ የማይችል ሳይሆን ሊሰራ የማይወድ። አንዳንዴ በተለያየ ምክንያት ሰዎች በአደጋ ምክንያት ወይ በተፈጥሮ ምክንያት ወይ ከጊዜ ማጣት በሆነ በልዩ ልዩ ሁኔታ ውስጥ ሲያልፉ ስራ መስራት ላይችሉ ይችላሉ። ገቢ ማመንጨት ሊያቀታቸው ይችላል። ስለዚህ ስራ ሊሰራ የማይችል አላለም መጽሐፍ። ሊሰራ የማይወድ ግን አይብላ ይላል። በቃ ምግብ መከልከል ይቻላል። ስንፍናን እግዚአብሔር አያበረታታም። እና ስራ እንግዲህ የተለያየ ዘርፍ ነው። ብዙ ገቢ የሚገኝባቸው የስራ ዘርፎች አሉ። እንግዲህ ይሄ ከብዙ ነገር ጋር ይያያዛል። ስራን በተመለከተ
እግዚአብሔር አምላክ የተባረከ ይሁን። መጽሐፉ ግን እያለ ያለው እነዚህ ሰዎች ምክንያታቸው ጌታ ኢየሱስ ክርስቶስ በቶሎ ይመለሳል የሚል ምክንያት ስላላቸው ስራቸውን እንዳቆሙ ነውና ስራችሁን አርፋችሁ ስሩ፣ ሌላው ላይም ደግሞ ሸክም አትኑ። የማያምኑ ሰዎች ያው ይመጣል ብለው ስለማይጠብቁ እንደ ዘወትር ነው ኑሯቸውና እነሱ ገቢ ያላቸው፣ እናንተ ደግሞ ስራ ስላቆማችሁ ገቢ የላችሁም። ስለዚህ በማንም ሰው ላይ ሸክም እንዳትሆኑ ነው ብሎ ይመክራቸዋል። ሸክም እየሆኑ ያሉት እነዚህ ስራ ሰርተው ገቢ ባላቸው ሰዎች ላይ ሸክም እየሆኑ ስለሆነ የተሰሎንቄ ሰዎች ቅድም እንዳልኳችሁ ጌታ በቶሎ ይመጣል ብሎ ሁሉን ነገር እርግፍ አድርጎ መተውም ልክ አይደለም። ደግሞ ጌታ አይመጣም ብሎ ቶሎ አይመጣም ብሎ መዘናጋት፣ ችላ ማለት፣ እንቅልፍ ውስጥ መግባት፣ ዲፕ እንቅልፍ ውስጥ መግባት አያስፈልግም። ቅዱሳን ሁልጊዜ ነቅተን የጌታን መምጣት መጠበቅ፣ በስራችን ላይም ሁን በአገልግሎታችን ላይ እንሁን፣ በየትኛውም በተሰማራንበት ቦታ ሆነን ጌታችንን መጠበቅ፣ ተዘጋጅቶ ስታንድ ባይ ሆኖ ጌታን መጠበቅ። ክብር ለኢየሱስ ይሁን። ጌታ በድንገት ስለሚመጣ መቼ እንደሚመጣም ስላልተናገረን ማለት ነው። ስለዚህ ይሄንን ነው የሚናገረው ማለት ነው። ስለዚህ በሶስት ክፍሎች ቅድም እንደለየሁት እነዚህን ነገሮች ላይ ነው አተኩረን የምናየው። ያው ቅድም እንዳልኳችሁ በተቀደሰ ህይወት እንዲኖሩ፣ ለጌታ ተለይተው እንዲኖሩ፣ በፍቅር የተሞላ ሰላማዊ ህይወት እንዲኖሩ፣ ስራ ተክተው እንዲሰሩ፣ እነዚህ ናቸው እስከ ቁጥር 12 ያሉት ማለት ነው። እንግዲህ ከ13 በኋላ ደግሞ ስለ ዳግም ምጽአት ነው። እሱን ዛሬ አናይም። ምዕራፍ 5ም ጋር የተሻገረ መልእክት ስላለው ማለት ነውና የእግዚአብሔር ስም የተባረከ ይሁን። ሼር እያደረግን ለሌሎች ተደራሽ እናድርግ። ይሄን መልእክት እንግዲህ ስለ ቅድስና ነው የሚናገረው። ይሄንን ዓለም አትምሰሉ ሲል ሮሜ 12ንም ስናነብ ቁጥር 1 እና 2ን በልቦናችን ምንድነው መታደስ፣ በልባችን መታደስ ምክንያት ይሄንን ዓለም መምሰል ማቆም አለብን። ልባችን ካልታደሰ ይሄንን ዓለም መመኘታችን፣ ይሄንን ዓለም መከተላችን፣ ይሄንን ዓለም መምሰላችን፣ አወጣጥ፣ አገባብ፣ አተያይ፣ አመለካከት የዚህ ዓለም ስሌት እንደሚሆን የተገለጸ ነው። ቅድስና የሚለው አጠቃላይ ትርጉሙን በተለያየ መንገድ ያው የምታውቁት ነው። መለየት ማለት ነው። መለየት፣ ቅድስና የሚለው አጠቃላይ ትርጉሙ መለየት ማለት ሲሆን ቅዱስ ለሆነው አምላክ፣ ከሌሎች አማልክት ለተለየው አምላክ በማናቸው መስፈርት ከሌሎች አማልክት የተለየ ነው። አማልክት ሌሎቹ ሰው ሰራሽ ናቸው። እዚህ ዓለም ውስጥ የተፈጠሩ ናቸው። ብዙዎቹ ሰው ነው የፈጠራቸው፣ ሰው ነው ያቋቋማቸው። ከሌሎች አማልክት የተለየ አምላክ፣ ሕያው አምላክ፣ የዘላለም አምላክ እግዚአብሔርን ለእርሱ ለእግዚአብሔር መለየትንና ለእርሱ ብቻ ተገዢ መሆንን ያመለክታል። ሰብሚሲቭ መሆን፣ ለእግዚአብሔር ብቻ ሰሚትድ መሆን፣ ተገዢ መሆን፣ እርሱም ብቻ አምላክ ማድረግ፣ ንጉስ አድርጎ በላይ ላይ መሾም። ስለዚህ አጠቃላይ መለየት ማለት ነው። ቅድስና ትርጉሙ መለየት ማለት ነው። መለየት ቅዱስ ለሆነው ለእግዚአብሔር አምላክ በእርሱ ተጠርተው የተለዩ ሰዎች ደግሞ ምን ይባላሉ? ቅዱሳን ይባላሉ። እግዚአብሔር ቅዱስ ሲሆን እነሱ ደግሞ ቅዱሳን ይባላሉ። የሱ ተከታዮች ቅዱሳን ይባላሉ። እርሱን የሚፈሩ፣ እሱን የሚመስሉ፣ የሱ ተማሪዎች፣ የሱ ተከታዮች፣ እሱን የሚያመልኩ፣ በጠዋትና በማታ የሚያስቡት፣ ሌላን ሳይቀላቅሉ፣ ሌላ ሳይደርቡ፣ መለኮት ብቻ ክብር ይገባዋል የሚሉ፣ ክብር ለእግዚአብሔር ብቻ የሚሉ፣ ክብር ለኢየሱስ ይሁን። ስለዚህ እነሱ ቅዱሳን ይላቸዋል መጽሐፍ ቅዱስ። እንግዲህ እግዚአብሔር ቅዱስ ነው፣ ከአማልክትና ከክፋት ሁሉ የተለየ ነውና አይደል? ከአማልክትም የተለየ ነው፣ ከክፋት ደግሞ የራቀ ነው። እግዚአብሔር ፊት ጨለማ የለም፣ እግዚአብሔር ዘንድ ጨለማ የለም። እግዚአብሔር ኃጢአትን ይጸየፋል፣ ኃጢአትን ይጠላል። በባህሪው ከኃጢአት የተለየ ነው እግዚአብሔር፣ ከክፋት የራቀ ነው እግዚአብሔር። ክፋት እሱ ዘንድ የለም። ከአማልክትም የተለየ ነው እግዚአብሔር። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 25 ላይ ይሄንን ቃል በመሃል እያነበብን እንሄዳለን። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 25 ላይ ምንድነው የሚለው? እተካከለው ዘንድ በማን መሰላችሁኝ ይላል። ማን ነው እኔን የሚተካከለኝ? ማን ነው እኔን የሚቀናቀነኝ? አቻ የሚሆነኝ ማን ነው? በማን መሰላችሁኝ? እግዚአብሔር ይሄንን ይጠይቃል። አይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውንም በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። እግዚአብሔር ሁሉን ያውቃል። እነዚህን ከዋክብት በስም የሚጠራ ነው እግዚአብሔር። እነዚህን ፍጥረታት አይናችን ማየት የሚችለው መረዳት የምንችለው ያው በእምነት ነው። ዓለማት
ከሚታይ ይሄ የሚታየው ሳይሆን ከማይታየው እንደመጡ በእምነት እናስተውላለን ይላል። ብዙ ያላየናቸው ዓለማት ፍጥረታት አሉ። እግዚአብሔር ግን እያንዳንዳቸውን ያውቃቸዋል። በቁጥር የሚያውቃቸው እሱ ነው። ይሄን ሁሉ ኢምቢሊየንስ የሚቆጠር ከዋክብት፣ ፕላኔቶች ምን ሳይንስ ደርሶ አጥንቶ ያልደረሰበትን እስካሁን በምርምር ሂደት ላይ በሰው ልጅ ምጡቅ ቴክኖሎጂ ያልተደረሱትን ቦታዎች ሁሉ እግዚአብሔር ሲፈጥረው ስለሚያውቀው በቁጥር የሚያወጣው እርሱ ነው። ሰራዊታቸውን የሚያወጣው እርሱ ነው። እስቲ ተመልከቱ ይላል። ወደ ሰማይ ወደ ላይ ከፍ ብላችሁ ተመልከቱ። ይሄን ሁሉ የፈጠረ ማን ነው ብሎ ይጠይቃልና እንግዲህ ተካከለው ዘንድ በማን መሰላችሁኝ ይላል። ቅዱሱ ይላል። እሱ ቅዱስ ስለሆነ በማን መሰላችሁኝ? ይሄን ሁሉ ያደረገ እግዚአብሔር ክብር ለኢየሱስ ይሁን። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም ይላል። ከእግዚአብሔር ፊት መሸፈን፣ መሸወድ፣ መጥፋት የሚቻለው ፍጥረት የለም። እግዚአብሔር ሁሉን ይመለከታል፣ ሁሉን ያያል። ክብር ለእግዚአብሔር ይሁን። ይሄ መልእክት የደረሳችሁ ነው አይደል? አሁን በዚህ እያላችሁ ይታወቀኛል መቼም አላችሁ ብዬ ተስፋ አድርጋለሁ። በኮሜንት ብታስታውቁኝ ደስ ይለኛል። የእግዚአብሔርን ሐሳብ ከኔ ጋር እየተካፈላችሁ እንደሆነና እንዳልሆነ ይሰማል አይደል? ክብር ለእግዚአብሔር ይሁን። ምንድነው የሚለው እንግዲህ እርሱ ቅዱስ ስለሆነ ሰውንም ጨምሮ ማንኛውንም ነገር ለእግዚአብሔር ሲለይ ደግሞ ምን ይባላል? ቅዱስ ይባላል። እግዚአብሔር ቅዱስ ነው። ለሰውም ይሁን ምንድነው ሰውም ይሁን ማንኛውም ነገር ለእግዚአብሔር ደግሞ ሲለይ ቅዱስ ይባላል። በተለይ በብሉይ ኪዳን ዕቃዎች፣ ልዩ ልዩ ዕቃዎች እናያቸዋለን። እነዚህ ሁሉ ለእግዚአብሔር ተለይተው የተቀደሱ ናቸው ብሎ እግዚአብሔር በሙሴ በኩል እነዚህን አድርገህ ቀድሰህ ለይተህ አስቀምጥልኝ ሁሉ ያላቸው ስፍራዎች አሉ። ቅዱስም ደግሞ መሆን አለበት። ለእግዚአብሔር የሚለይ ነገር እርኩስ መሆን አይችልም። ምክንያቱም ያ ምናመልከው ሕያው አምላክ ቅዱስ አምላክ ስለሆነ የአምላክን ባህሪ መላበስ ግድ ነው ማለት ነው። መሆንም አለበት፣ ቅዱስ መሆን አለበት። እሱን የሚያመልክ ወደ ቅድስናው ፊት መቅረብ የሚችል ቅዱስ መሆን አለበት። ያው እኛ በክርስቶስ ኢየሱስ ነው በሱ ቅድስና ፊት የገባ ነው አስቀድመን። ከዛ በኋላ ደግሞ እናያቸዋለን ጥቅሶቹን። ከዛ በኋላ ደግሞ እኛ እንዴት መመላለስ፣ እንዴት በቅድስና መመላለስ፣ እንዴት ያለ ነውር ያለ ነቀፋ መመላለስ እንዳለብን የሚናገር የመጽሐፍ ቅዱስ ክፍሎችን እያየን ነበር። እስካሁንም ቀጥሎ እናያለን። ሰዎች በዘጸአት ምዕራፍ 28 ቁጥር 41 ላይ የአሮንና የልጆቹ ለክህነት አገልግሎት መለየት እግዚአብሔር በሙሴ በኩል ለይልኝ ቀድስልኝ ብሎ አሮንና ልጆቹን ለክህነት ለይቷቸዋል፣ የክህነትን አገልግሎት እንዲሰጡ። በአዲስ ኪዳን አንድ አማኝ በክርስቶስ ኢየሱስ ሲሆን ቅዱስ ይባላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የእግዚአብሔር ቃል በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ማን የቀደሳቸው ይላል? ክርስቶስ ኢየሱስ ነው የቀደሳቸው። በእርሱ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ለዚች ቆሮንቶስ ቤተክርስቲያን ብቻ በየስፍራ የጌታን ኢየሱስን ስም የሚያድነውን ስም ሕያውን ስም ያስታረቀንን ስም ከአብ ጋር ያግባባንን የጥሉን መጋረጃ የቀደደልንን ያንን ስም የሚጠሩት ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ቅዱሳን ለመሆን የተጠሩ ከዚህ ርኩስ ዓለም፣ ከዚህ ጨለማ ዓለም፣ ከዚህ ከወደቀ ዓለም፣ ከዚህ ኃጢአተኛ ዓለም ቅዱሳን ለመሆን ለተጠሩት ለእግዚአብሔር ለተለዩት ማለት ክብር ለኢየሱስ ይሁን። ስለዚህ ቅዱሳን ተብለናል ማለት እግዚአብሔር ነው ያለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ናችሁ፣ የንጉስ ካህናት ናችሁ ይላል። ቅዱስ ሕዝብ ናችሁ ይላል። ቅዱስ ሕዝብ ናችሁ። የእርሱን በጎነት ለመናገር ከድቅድቅ ጨለማ ወደሚደነቅ ብርሃን ተጠርታችኋል። ጠሪው ደግሞ እግዚአብሔር ነው። በጨለማ ነበራችሁ፣ ወደሚደነቅ ብርሃን ሁሉን ወደሚገልጥ ሁሉ ፊቱ ንጹህ በሆነ በሚታይ ብርሃን ፊት እንድትሆኑ ወደ ብርሃኑ የጠራችሁ የእርሱ በጎነት እንድትናገሩ ነው። እናንተ ስለዚህ የተመረጠ ትውልድ ናችሁ፣ የንጉስ ካህናት ናችሁ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ክብር ለእግዚአብሔር ይሁን። ሰዎችን ነው እንግዲህ እስካሁን እያየን ያለ ነው። እንስሳትም በተለይ በብሉይ ኪዳን ዘመን ደግሞ እንስሳትም ለእግዚአብሔር ተለይተው ይቀደሳሉ። በተለይ መጽሐፍ ቅዱስ በዘጸአት ምዕራፍ 13 ቁጥር 2 ላይ 13 ቁጥር 2 ዘጸአት በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንም የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው ይላል እግዚአብሔር። ከእንስሳ ከሰውም
የመጀመሪያው በኩር ማህፀንን የሚከፍት ከእንስሳም ሁሉ በኩር የኔ ነው ቀድስልኝ ብሏል ማለት ነው እግዚአብሔር። ስለዚህ ይሄ በብሉይ ኪዳን ያለ ስርዓት ነው። እግዚአብሔር ይለያል። ለምሳሌ ቦታዎች ለእግዚአብሔር እንዲለዩ መጽሐፍ ቅዱስ በተለይ በብሉይ ኪዳን የነበረ አካሄዱን እናያለን። ዘጸአት ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሙሴን ሲጠራው ትዝ ይላችኋል። ሙሴ በእሳት ቁጥቋጦ ውስጥ ያለውን የማይነደውን የማይቃጠለውን ይነዳል፣ ግን የማይቃጠለውን ለማየት በወረደ ጊዜ እግዚአብሔር በዛ ውስጥ ሆኖ ጠራው ይላል መጽሐፍ። ጠራው። ከዛ እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናት፣ የተለየች መሬት ናት። ጫማህም ከእግርህ አውጣ አለ። ያቺ ስፔሲፊክ ነገር ለሁል ጊዜ ትቆያለች ማለት አይደለም። ለሁል ጊዜ ናት ማለት አይደለም። በአዲስ ኪዳን እንደዛ የለም። የተለየ ቦታ የለም። የተለየ ቅዱስ ቦታ የለም። ምክንያቱም ሰው ለእግዚአብሔር ቅዱስ ማደሪያ ስፍራው ስለሆነ ሰው ባለበት ቅዱሳን ባሉበት እግዚአብሔር አለ። ክብር ለኢየሱስ ይሁን። እግዚአብሔርን የሚጠሩ በየስፍራው ሁሉ የሚጠሩ ቅድም አንደኛ ቆሮንቶስ ምዕራፍ 1 ላይ ያየናቸው በየስፍራው ሁሉ ስሙን ከሚጠሩ ጋር እንደተባለ ቅዱሳን ለመሆን ለተጠሩት እንዳለ ቅዱስ ነው። ቅዱስ ስፍራ አሁን እግዚአብሔር እኛን አግኝቷል። እኛ የእግዚአብሔር ቅዱስ ስፍራ ነን። መጽሐፍ ቅዱስ እንደዛ ይላልና ለሙሴ ያንን ስፍራ የቆምክባት ስፍራ ምንድናች ብሎታል? የተቀደሰች መሬት ነች፣ ጫማህን ከእግር አውጣ ብሎታል ማለት ነው። ሌላው ቀኖች ናቸው፣ የተለዩ ቀኖች። ዘፍጥረት ምዕራፍ 2 ቁጥር 3 እግዚአብሔርም በሰባተኛው ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይላል። እግዚአብሔር ሰባተኛውን ቀን ቀደሰው። እንግዲህ ሰባተኛው ቀን የሚባለው ቅዳሜ ነው። አይሁድ በብሉይ ኪዳን ቅዳሜ ሰንበታቸው ነው። እሁድ የመጀመሪያው የሥራ ቀናቸው ነው። የመጀመሪያው ቀን ነው የሚባለው እሁድ። ያው የኛ ሰንበት እሁድ ነው ብለን የምናስበው፣ ግን አዲስ ኪዳን ላይ ሰንበት ስለ ሰንበትም እንድናከብር ቀኖቹን ተለይተው እንድንቀድሳቸው መጽሐፍ አይለንም። ምክንያቱም ወደ ዕብራውያን ሰዎች ምዕራፍ 8 ቁጥር 10 ላይ ወደ እረፍቱ እንደገባ ይናገራል። እንደዚህ ይላል፣ ኢያሱ አሳርፏቸው ኖሮ ቢሆንስ። ያው ስለ እረፍቱ ሲናገር ሰዎች ወደ እረፍቱ እንዲገቡ እግዚአብሔር እየመራቸው በምድረ በዳ እየመራቸው በተለያዩ መሪዎች በተለይ በሙሴ 40 ዓመት መርቷቸዋል። ከዛ በኢያሱ መርቷቸዋል። ኢያሱ ግን አላሳረፋቸውም ይላል መጽሐፍ ቅዱሳችን። ገብተው አላረፉም ሰዎች። ኢያሱ አሳርፏቸው ቢሆን ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበር። እንግዲህስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል። ወደ እግዚአብሔር እረፍት የገባ ሰው አርፏል። ክብር ለኢየሱስ ይሁን። ስለዚህ የተለየ ቀን የተለየ ሰንበት ማክበር አይጠበቅበትም ነው አውዱ። ሌላው ማንኛውም ነገር ለእግዚአብሔር ተቀድሷል፣ ተለይቷል። በኢያሱ ምዕራፍ 6 ቁጥር 19 ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ ይላል። ለእግዚአብሔር የተቀደሰ ይሁን። ብር፣ ወርቅ፣ የናስ ብረት፣ ናስ፣ የብረት ዕቃ ምናምን ለእግዚአብሔር የተቀደሱ የተለዩ እግዚአብሔር የሚጠቀምባቸው የሚገለገልባቸው የቤተ መቅደሱ ወይም የድንኳኑ አገልግሎት የሚሰራባቸው ናቸው ማለት ለእግዚአብሔር የሚለዩ ያው የክህነቱን ስርዓት ደግሞ ሌዋውያን በእነዚህ በመጠቀም ስለሚፈጽሙ ማለት ነው ለእግዚአብሔር የተቀደሰ ይሁን ብሏል ማለትና በተለይ በብሉይ ኪዳን ያሉ ነገሮች አንዳንዱ በአዲስ ኪዳን ሰውም ለእግዚአብሔር እንዲለይ መጽሐፍ ቅዱስ ስለሚያበረታታ ማለት ነው። እንግዲህ አስቀድሞ ቅድም እንዳልኳችሁ በልጁ ስም አጥቦ የቀደሰን ራሱ እግዚአብሔር ነው። የልጁ ስም ነው አጥቦ የቀደሰን። የልጁ ደም የኢየሱስ ክርስቶስ ደም ነው ከኃጢአታችን ሁሉ ያነጻን የቀደሰን። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 11 ላይ አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? እንዳይወርሱ አታውቁምን? አመፀኞች የእግዚአብሔርን መንግስት አይወርሱም። አትሳቱ ይልና ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። ቁጥር 11 ላይ የሚለው ቃል ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። የጌታ ኢየሱስ ክርስቶስ ስም የአምላካችን መንፈስ ቀድሶናል፣ አጥቦናል፣ አጽድቆናል። ክብር ለእግዚአብሔር ይሁን። ታጥበናል፣ ተቀድሰናል፣ ጸድቀናል። ምክንያቱም ከዚህ በፊት ነበራችሁ የተባልነው ስድብ፣ ሰካራምነት፣ ገንዘብን መመኘት፣ ነጣቂነት፣ አመፀኝነት፣ ሴሰኝነት፣ ጣዖትን ማምለክ፣ አመንዝራነት፣ ከወንድ ጋር ዝሙት መስራት፣ ከሴቶች ጋር ዝሙት መስራት እነዚህ ነበራችሁ።
አሁን ወደ ጌታ ዞር ስትሉ እግዚአብሔር በክርስቶስ ኢየሱስ ስም ምን ብሏችኋል ይላል? አጥቧችኋል፣ ቀድሷችኋል፣ ጸድቃችኋል። ከዚህ ነው የምንጀምረው ክርስትና ህይወትን የጀመርነው ከዚህ። እግዚአብሔር አጥቦናል፣ እግዚአብሔር ቀድሶናል፣ እግዚአብሔር አጽድቆናል፣ ትክክለኛ አድርጎናል። ከትክክለኛው መንገድ ርቀን ሳለ፣ ከትክክለኛው መንገድ ወጥተን ተጨማልቀን ጠፍተን ሳለ እግዚአብሔር ምን አለ? አጠበን፣ ቀደሰን፣ አጸደቀን። በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ክብር ለእግዚአብሔር ይሁን። በሌላ ትርጉሙ እንግዲህ ቅድስና ፍሬቢስ ከሆነ ከክፋት መንገድ ደግሞ ወደ መልካምነት የመለወጥ እድገት ነው። ፍሬቢስ የሆነ ይሄ ዓለም ጥቅም የማይሰጥ ማለት ነው፣ የማይጠቅመን የክፋት መንገድ አለ። ከዛ ይልቅ ወደ መልካምነት የመለወጥ ወደ ጥሩ ነገር የመለወጥ እድገት ዲቨሎፕመንት ምንለው እድገት ፕሮግረስ፣ የሰዎች ህይወት መለወጥ ከጥፋት ወደ ልማት፣ ከክፋት መንገድ ወደ መልካምነት፣ ከክፋት መስመር መውጣት። ይሄንን የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃላት ላይ ይናገራል ማለት አንዱ ትርጉም ይሄ ነው። ሮሜ ምዕራፍ 6 ከቁጥር 20 እስከ 23 የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ፣ ጽድቅ ፍሪ ነበራችሁ፣ ጻድቃን አልነበራችሁ። አንዳንድ ሰው ምንም የማያውቅን ሰው ሲናገር ከእውቀት ነፃ ነህ ይባላል አይደል? ልክ እንደዛው እኛም ኃጢአት እንጂ ጽድቅን ማድረግ የማንችል ከጽድቅ ነፃ ነበራችሁ ይለናል መጽሐፍ። ነበራችሁ ነው ታዲያ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? አሁን ነው በጌታ ሆናችሁ የዛ ጊዜ ሰራችሁትን ፍሬ ቢስ ነገር ስታስታውሱ ምን ፍሬ ያለው ነገር አደረጋችሁ? አሁን ታፍሩበታላችሁ ይላል። የዚህ ነገር መጨረሻው ሞት ነውና መጨረሻ አለው፣ ፍጻሜ ያለው ሞት ይባላል። ሞት። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ። አሁን ከኃጢአት ነፃ ወጥታችኋል፣ ለእግዚአብሔር ተገዝታችኋል። አሁን ፍሬ አላችሁ፣ ልትቀደሱ ትችላላችሁ። ድሮ ፍሬ ቢስ ነበራችሁ። ድሮ የምታደርጉት ነገር አሁን በጌታ ሆናችሁ ታፍራላችሁ። ድሮ ተሳዳቢዎች ብትሆኑ፣ ድሮ በጣም ወንበዴዎች ብትሆኑ፣ ድሮ በጣም አስቸጋሪ ሰዎች ብትሆኑ አሁን በጌታ ሆናችሁ የምታፍሩበት ያኔ ያለ ፍሬ የነበረን ነገር ታፍሩበታላችሁ። አሁን ግን ከኃጢአት ነፃ ወጣችሁ ወይም አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ ይላል። ክብር ለእግዚአብሔር። መጨረሻውም የዘላለም ሕይወት ነው። ይሄም ደግሞ ሽልማት አለው። ያኛው በኃጢአት መኖርም መጨረሻው ምንድነው? ሞት ነው ይላል። ይሄ ደግሞ ፍሬ ያለው ነገር መጨረሻው ለዘላለም ሕይወት ነው። ክብር ለእግዚአብሔር ይሁን። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ክብር ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። ደግሞ የኛን ድርሻ ደግሞ ይነግረናል። እግዚአብሔር ቅድም ቀድሶናል፣ አጥቦናል፣ አጽድቆናል፣ በፊቱ ተቀባይነትን አግኝተናል። በክርስቶስ ኢየሱስ ስም፣ በክርስቶስ ኢየሱስ ደም፣ በቅዱሱ መንፈሱ እግዚአብሔር አጥቦናል፣ ቀድሶናል፣ በፊቱ እንድንገባ ጽድቅን ሰጥቶናል፣ አጽድቆናል። የኛማ ማይሆን ነበር። ነገር ግን አሁን ደግሞ ከዳንን በኋላ ወዳጆቼ ሆይ የኛን ደግሞ ድርሻ ይነግረናል። የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን፣ ቅድስና ተቀድሰናል ብቻ የምንለው ሳይሆን ፍጹም እያደረግን የምንሄድበት፣ ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እያነጻን የምንሄድበት የዕለት ዕለት የእድገት መስመር ነው። ራሳችንን እናንጻ። እኛንን ራሳችንን የምናነጻው፣ ከኃጢአት የምንርቀው፣ እግዚአብሔርን የምንፈራው። ክብር ለኢየሱስ ይሁን። ይህንን ነው የሚናገረው። ሌላው ቅድስና በአማኝ ሕይወት ውስጥ የሚያድገው በእግዚአብሔር ኃይል መሆኑን ማወቅ ይኖርብናል። የእግዚአብሔር ኃይል ነው እኛን ለቅድስና የሚያነሳሳን፣ እግዚአብሔርን እንድንፈራ የሚያደርገን። ውስጣችን የገባው የእግዚአብሔር ኃይል የተካፈል ነው። ክብር ለኢየሱስ ይሁን። ከሱ ፍቅር የተነሳ የተካፈል ነው እግዚአብሔር የሰጠን ኃይል፣ እኛን ከሱ ጋር ያጣበቀው ኃይል፣ የፍቅሩ ኃይል በእኛ ውስጥ ሆኖ የጸጋው ኃይል፣ የጸጋው ብርታት ኃጢአትንና ዓለማዊ ምኞትን የሚያስክደን የተባረከውን ጌታ ኢየሱስ ክርስቶስን እንድንጠብቅ የሚያደርገንን አቅም፣ በሱ አቅም ነው ቅድስና በእኛ ሕይወት ውስጥ እድገት የሚያመጣው። በእግዚአብሔር ኃይል ነው የምናድገው። አማኝ ለእግዚአብሔር ሕይወትና ለአገልግሎቱ በመለየቱ በፍጹም ልቡ፣ በፍጹም ኃይሉና በፍጹም ሐሳቡ እግዚአብሔርን በመውደድ
ምላሽ መስጠት እንዳለበት በማርቆስ ወንጌል ምዕራፍ 12 ቁጥር 33 ላይ በፍጹም ሐሳብ በፍጹም ኃይል በፍጹም ልብህ እግዚአብሔር አምላክን ውደድ የሚለው ቃል አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ትእዛዜ በእርሱ ዘንድ ያለች። ለነገሩ ትእዛዙ በእሱ ዘንድ በእኛ ዘንድ ይኑር አይኑርም እኮ የእግዚአብሔርን ቃል ካላጠናንና ካልፈለግን በስተቀር አናውቀውም። መጽሐፉ ግን እያለ ያለው ትእዛዜ የሰጠው ትእዛዝ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። በተግባር የሚኖራት የሚቀደስ እግዚአብሔርን የሚፈራ ሰው ለእግዚአብሔር ሕይወት የሚኖር ሰው እሱ ለሞተለት ጌታ የሚኖር ሰው የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። I will be revealed to him እገለጥለታለሁ ይላል። ለለየው ጌታ የፍቅር ምላሽ ራሱን በመቀደስ ፍቅሩን መግለጥ ይኖርበታል። ለምንወደው አካል እንኖራለን፣ እንጠነቀቃለን አይደል? ለምንኖርለት አካል በጣም ለምንወደው አካል እንኖርለታለን፣ እንጠነቀቅለታለን። ኃጢአት ብንሰራ ብናሳዝነውስ ብለን እንጠነቀቃለን። ስለዚህ ለእግዚአብሔር እንለያለን ማለት ነው። እስቲ ስለ ወሲባዊ ንጽህና እናንሳ። እንግዲህ እነዚህ ሰዎች ከዚህ በፊት በአሕዛብ በነበሩ ዘመን ከብዙ ሰዎች ጋር ወሲብ ይፈጽሙ ነበር። ቀድሞ ጣዖታትን ያመልኩ ነበር። ያው የተለመደ ነው። ወደ ክርስቶስ ወንጌል ዘወር ባሉ ጊዜ ይሄ ልምምዳቸው በቀላሉ ስላልተላቀቃቸው ነው ሐዋርያው በአጽንኦት ቆርጠው ወስነው እንዲለዩ ራሳቸው እንዲቆጣጠሩ ራሳቸውን በንጽህና ለመመላለስ እንዲወስኑ በአጽንኦት እየተናገረ ያለውና ጤናማው እንግዲህ የክርስቲያን የወሲብ ግንኙነት ሊኖረው የሚገባው በተቀደሰ ጋብቻ ከተጣመሩ አንድ ባልና ከአንድ ሚስቱ ጋር ሲፈጸም ብቻ ነው። እግዚአብሔርን ማክበሪያው ጤናማው ወሲብ የሚለው እሱን ነው። ሌላው ዝሙት ነው ማለት ነው። በሐዋርያት ሥራ ምዕራፍ 15 ላይ ሐዋርያው ጳውሎስ እና በርናባስ እግዚአብሔር በአሕዛብ መካከል ስላደረገው ማዳንና ድንቅ ሥራ በዝርዝር በማስረዳት በኢየሩሳሌም ሪፖርት ካቀረቡ በኋላ ያዕቆብ አዕማድ የሆነው የሐዋርያቱ አዕማድ የሆነው ከጴጥሮስና ዮሐንስ ጋር አዕማድ የነበረው ሰው ተነስቶ እንደዚህ አለ ከቁጥር 19 እስከ 20 ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው ወይም እንዳናስጨንቃቸው ይላል አዲሱ መደበኛ ትርጉም። ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ወይም ይሄ ግድ ነው። እነዚህ ሰዎች በጌታ በኢየሱስ ክርስቶስ ማመናቸው በቂ ነው። የሙሴ ሕግማ በየምኩራቡ በየሰንበቱ ሲነገር ነበረ። ስለዚህ እነሱ ወደ እግዚአብሔር መንግስት ፊታቸውን ካዞሩ፣ ምክንያቱም በኢየሩሳሌም የነበሩ አይሁድ በክርስቶስ ኢየሱስ የዳኑ አይሁድ ብቻ ሳይሆኑ ከዛ ውጪ እነዚህ ጀንታይልስ የሚባሉ አሕዛብ የሚባሉ ከአይሁድ ውጪ ያሉ ማህበረሰብ ክፍሎች ልክ እንደኛ ማለት ነው አሕዛብ የነበሩ ሰዎች ወደ እግዚአብሔር የዞሩትን ማስቸገር የለብንም። የሙሴን ሕግ ካልጠበቃችሁ ብለን ማስቸገር የለብንም። ነገር ግን ከጣዖት ርኩሰት እንዲርቁ ጣዖት ማምለካቸውን እንዲያቆሙ። ምክንያቱም አንዴ ወደ እግዚአብሔር ዞረዋል። ሌላው ከዝሙት ነው። ምክንያቱም ይሄ በአሕዛብ ዘንድ ተንሰራፍቶ የተለመደ እርኩሰት አይነት ነው ዝሙት። ከታነቀም ከደምም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ታንቆ የሞተው የታነቀውን ሁሉ ይበሉ ነበር፣ የሞተም ይበሉ ነበሩ። ያም እንግዲህ በሐዋርያት ሥራ ምዕራፍ 21 ቁጥር 25 ላይ ሐዋርያው ጳውሎስ ያንኑ መልሶ ተርኮታል እንደምታስታውሱትና ክፍሉን ማንበብ ትችላላችሁ። ስለዚህ የዝሙት ርኩሰት በአሕዛብ ዘንድ የተለመደ የኑሮ ዘይቤ ወይም ደግሞ ላይፍ ስታይል ነበር ማለት ነው። ላይፍ ስታይል ነበር። ስለዚህ ነው ሐዋርያቱ ከዝሙት እንዲርቁ ከጣዖት ርኩሰት እንዲርቁ ፊታቸውን ወደ እግዚአብሔር ከመለሱ ጸንተው እንዲቆዩ ከታነቀም ከደመም እንዲርቁ ያንን እንጽፍል መንጻፍ ግዴታ ነው ብሎ ማን ነው ያዕቆብ ተነስቶ የተናገረው ማለት ነው። እግዚአብሔር በሐዋርያቱ በጳውሎስና በባርናባስ እጅ የሰራውን ድንቅ ተአምራት ካዩ በኋላ ይህንን ውሳኔ ያስተላልፈዋል። ከሰሙ ሪፖርቱን ከሰሙ በኋላ ማለት ነው። እንግዲህ ቅድም እንዳልኩት የመጀመሪያ ክፍለ ዘመን ለአማልክቶቻቸውና ለጣዖቶቻቸው እንደ መስዋዕትም አድርገው ዝሙትን ማቅረብ እንደ ኖርማል ይቆጠር ነበር። እንደ መስዋዕትም ልክ ሰው አምላኩን ሲያመልክ የሚሆነውን አይነት አንዳንድ አማልክት በዝሙት የሚመለኩ አሉ። እንደዛ አይነት በአሕዛብ መካከል ልክ እንደ ኖርማል የሚቆጠር የዝሙት ቀን የዝሙት ርኩሰት አማልክቶቻቸው የሚመለኩባቸው ጥንታውያን ሰዎች ነበሩ። ነገር ግን ወደ ክርስቶስ ከመጣም በኋላ ይህ የዝሙት ርኩሰት አይጠቅምምም አልተፈቀደምም። ቀደም እንዳልኩት አንድ ሰው በጋብቻ መጣመር ያለበት ከአንድ ባል ከአንድ ሚስት ጋር ብቻ ነው። አንድ ሚስት ከአንድ ባል ብቻ ነው።
ይሄኛው ነው ቅዱስ ጋብቻ፣ ቅዱስ የወሲብ ህይወት ማለት ነው መሆን ያለበት እግዚአብሔር የፈቀደው። ዘማዊነት የክርስቶስን አካል ለጋለሞታ ስጋ ማጣበቅ ወይም ደግሞ አንድ አካል ማድረግ ስለሆነ ትልቅም ኃጢአት ነው። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 6 ከ15 እስከ 20 ስጋችሁ ይላል ወይም ሰውነታችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ሰዎች አብረው ከተኙ አንድ ስጋ ነው የሚሆኑት። ስለዚህ የክርስቶስን ብልቶች ወስጄ ከጋለሞታ ብልቶች ጋር ባድርግ አጣበቅኩት፣ አንድ ሆንኩ ማለት አይደለም ወይ? የክርስቶስን አካል አረከስኩ ማለት አይደለም። ስለዚህ አይገባም። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ ይላል። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ዝሙት አልተፈቀደም ወይም ደግሞ አይቻልም፣ ከዝሙት ሽሹ ነው የሚለው መጽሐፍ። ከዝሙት ጋር ቁጭ ብላችሁ ተደራደሩ፣ ተነጋገሩ አይልም። ሽሽ ነው የሚለው። በግለሰብም የተጻፉ ለነ ጢሞቴዎስ የተጻፉትን መልእክቶች ላይ ሽሽ ነው የተባለ። እዛ ቆመን ከእሳት ጋር የምንጫወተው ነገር አይደለም። ምክንያቱም ስጋ ለባሽ ስለሆነን የምንወድቅበት ሴናሪዮ ከፍተኛ ነው፣ እድሉ ከፍተኛ ነው፣ ሊፈጠር የሚችለው አደጋ ከፍተኛ ነው። ስለዚህ ሰው እንደውም የሚያደርገው ኃጢአት ሁሉ ከስጋው ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ የማን ነው? ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ነው። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በእናንተ እንደሚኖር የተቀበላችሁት በእናንተ እንደሚኖር መንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም ወይ? በዋጋ ተገዝታችኋል ይላል። በርካሽ ዋጋ አይደለም፣ ደግሞ በውድ ዋጋ በደሙ ነው የተገዛችሁት ነው። ስለዚህ ለራሳችሁ አይደላችሁ። አማኝም ብትሆኑ ለራሳችሁ አይደላችሁ። ምክንያቱም በዋጋ የገዛችሁ አካል አለ፣ የወሰዳችሁ አካል አለ። ስለዚህ በስጋችሁ እግዚአብሔርን አክብሩ። ስጋ የተለቀቀ እንደፈለገ እንዲኖር የተፈቀደለት አይደለም በእግዚአብሔር ቤት። ከዝሙት ሽሹ ይላል መጽሐፍ። በሌላ በኩል በ2002 ዓመተ ምህረት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው መጽሐፍ ቅዱስ መዝገበ ቃላት ላይ ዝሙት ለሚለው ቃል እውነተኛ ያልሆነን አምልኮ ያመለክታል ይላል። እውነተኛ ያልሆነ አምልኮ ማርቆስ ወንጌል ምዕራፍ 8 ቁጥር 36 እስከ 38 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ብሎ ይጠይቅና ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ስለዚህ በአባቱና በመላእክቱ ፊት የማያፍርበት በእርሱና በቃሉ የማናፍር ሆነን ከዘማዊነትና ከኃጢአተኝነት በመራቅ እውነተኛውን አምልኮ ማምለክ የግድ ይለናል ማለት ነው። በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የማያፍር ይላል። ክብር ለኢየሱስ። ዘማዊ ኃጢአተኛ እንደፈለገ የሚወጣ እንደፈለገ የሚገባ እንደፈለገ የሚቀይር እንደፈለገ የሚኖር በዝሙት ርኩሰት የተጨማለቀ ትውልድ መካከል ይላል። ኃጢአተኛና ዘማዊ ጌታ ኢየሱስ ክርስቶስ ነው የተናገረው በማርቆስ ወንጌል ምዕራፍ 36 እስከ 38። ይሄ የሚያፍርብኝ በእነዚህ መካከል ሲኖር በእኔና በቃሌ የሚያፍር እንዴት ሊያፍር ይችላል? ምን አሳፈረው? እነሱ እንኳን አላፈሩም። እነሱ እንኳን ሲያደርጉት በዝሙት ሲመላለሱ በኃጢአት ሲኖሩ በዚህ ትውልድ መካከል አላፈሩም። በእኔና በቃሌ የሚያፍር ደግሞ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ስለዚህ የተሳሳተ እውነተኛ ያልሆነ የሐሰት አምልኮ ከኛ እንዲርቅ እግዚአብሔር ያስተምራል። በሱ የማናፍር ሆነ እንድንቆም በቃሉ እንድንቆም በእርሱና በቃሉ የማናፍር ሆነ ከዚህ ከዘማዊውና ከኃጢአተኛው ትውልድ በመራቅ አምልኮን በእውነትና በመንፈስ ማምለክ የግድ ይለናል። ጆሮ ያለው ይስማ። ክብር ለኢየሱስ ይሁን። ያዕቆብ ትንሹ ልጅ ዮሴፍን ታስታውሳላችሁ። ከሕግ መሰጠት በፊት የኖረና የዝሙትን ርኩሰት የዝሙትን ኃጢአት እንቢ በማለት ምሳሌ የሚሆን እንቁ ወጣት ዮሴፍ ያዕቆብ ልጅ ወደ ባርነት የተሸጠው ለባርነት የተሸጠው ማለት ነው። እሱን ቃል
ዘፍጥረት ምዕራፍ 39 ላይ እሱን ትረካ ማግኘት ትችላላችሁ። በዚህ ፈተናና ንዝነዛ እንዲወድቅ አስቻይ ሁኔታዎች ነበሩት ዮሴፍ። በብዙ ንዝነዛ በዚህ ይሄ የዝሙት ርኩሰት እንዲወድቅ በዚህ በኃጢአት እንዲወድቅ እድሉ ነበር። ድሮ ባይብል ስተዲ ነበረንና ሪክ ዋረን የተባሉ ሰው የጻፉት ብዙ ሰዎች ያነበቡት አላማመር መጽሐፍ አላማመር ህይወት የሚል መጽሐፍ ነበርና ድሮ በሆምሴል እናጠናው ነበረ ጅማ እያለን። እሱ መጽሐፍ ላይ አንድ ማለስማማበትን ሐሳብ እሳቸው ያነሱት ነበረ። እንግዲህ አሁን ይኑር አይኑር አላውቅም። በዛ ጊዜ በነበረው እትም ላይ ሰው ሁሉ እድሉን ቢያገኝ ኃጢአት ማድረግ አይተውም ነበር ይላሉ እሳቸው። ግን እዚህ ጋር እድሉን አግኝተው ኃጢአትን የተው ነው ያሉ ሰዎችን ደግሞ ማየት እንችላለን። ብዙ ሰዎችን ማንሳት እንችላለን ከመጽሐፍ ቅዱሳችን። ለምሳሌ በኖህ ዘመን የነበረውን የውድቀት ታሪክ ስታጠኑ ኖህ በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርን የሰማ ሰው ነው። ሌላው ትውልድ አልሰማም። ስለዚህ የተረፈው ኖህና ቤተሰቡ የልጆቹ ሚስቶች ነበሩ። ዮሴፍም እንግዲህ ሕግ በሙሴ ነው የተሰጠ ይላል መጽሐፍ። ሕግ ከሙሴ በፊት ሳይሰጥ በፊት በነበረው ከእግዚአብሔር ጋር በነበረው ጥሩ ግንኙነት አምላኩን በመፍራት በአባቶቹ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ መንገድ በመሄዱ የተመሰገነ ሰው ነው ይሄ ሰው እና የዝሙትን ኃጢአት እንዴት እምቢ እንዳለና ለትውልድ ምሳሌ የሚሆን ሰው ነው። እንኳን እኛ በአዲስ ኪዳን ጸጋ የሚባል ተሰጥቶን መንፈስ ቅዱስ ተሰጥቶን መጽሐፍ ምንድነው የሚለው? መንፈስ ቅዱስ እንደተሰጠን እኮ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ ተሰጥቶናል እንድንሸሽ የሚያደርግ ጸጋ ተሰጥቶናል። አቅም እንድናገኝ እንድንሄድ ከዛ ፍሊ እንድናደርግ መጽሐፍ ፍሊ ነው የሚለው ሽሽ ነው የሚለው እንድንሸሽ የሚያደርግ ይሄ ሰው ግን ስለተካፈለው ጸጋና ስለ መንፈስ ቅዱስ ምንም እዚህ ጋር የሚናገረው ክፍል የለም። ምዕራፍ 39 ዘፍጥረትን ስታጠኑ ብዙ ተፈትኗል፣ ብዙ ተነዝንዟል። በኃጢአት እንዲወድቅ ማለት ነው። አስቻይ ሁኔታዎች ነበሩ። ነገር ግን እርሱ በሚገርም ሁኔታ እነዚህን አስቻይ ሁኔታዎች ወደ ጎን ትቶ ከእግዚአብሔር ጋር ያለውን ግንኙነት አጠናክሮ ሳይወድቅ ቀጥሏል። ዋጋ አስከፍሎታል። እንግዲህ እንደምታስታውሱት በጣም ከፍተኛ ዋጋ አስከፍሎታል። በሰው ሀገር ነው ዋጋ ያስከፈለው። የኋላ እንደውም ያስከፈለው ዋጋ ለክብር ሆኖለታል። እግዚአብሔርም ክሶታል። በእያንዳንዱ ዝቅታና ከፍታ ውስጥ መጽሐፍ ቅዱስ እግዚአብሔርም ከዮሴፍ ጋር ነበር ይላል። እሱ በሚወስናቸው ውሳኔዎች እግዚአብሔርን ስለሚያስቀድም እግዚአብሔርም ከዮሴፍ ጋር ነበር ይላል። ክብር ለእግዚአብሔር ይሁን። ይሄንን ስታጠኑ ታገኙታላችሁ። ለትምህርታችን ተጽፏል ስለሚል እስኪ የዮሴፍን የዝሙት ኃጢአት እንዲሰራ አስቻይ ሁኔታዎች ምን እንደነበሩ እንይ። ምክንያቱም እድሉ እያለ እምቢ ያለ ሰው ነው። እድሉ ነበረው በዝሙት እንዲወድቅ ሁኔታዎች አመቺ ነበሩ። በጣም ምቹ ሁኔታ ነበር እንደምናስታውሰው። ግን እሱ እምቢ አለ። ይሄንን ርኩሰት በአምላኬ በእግዚአብሔር ፊት አልፈጽምም አለ እና እስቲ እንየው። አንደኛ ምክንያቱ ምንድነው? አስቻይ ሁኔታዎች ኃጢአት እንዲሰራ ከኃጢአት እንዲርቅ ሳይሆን ኃጢአት እንዲሰራ የሚያደርግ የመጀመሪያው በወንድሞቹ ለእስማኤላውያን የተሸጠ በመሆኑ እና በኋላም ለፈርዖን ጃንደረባ ወይም ደግሞ ለዘበኞቹ አለቃ ለጲጥፋራ ነው የተሸጠው። በባሪያነት ነው የተሸጠው። ባሪያ እንዲሆን ነው የተሸጠው። ባሪያ ደግሞ በሰው ሀገር ነው ጭራሽ የተሸጠው። አንዳንድ ጊዜ የሀገር ውስጥ ባርነት አለ፣ የውጭ ደግሞ ባርነት አለ። በሌላ ሀገር ባህል፣ በሌላ ሀገር ቋንቋ ባርነት አለ። ለዛ ለውጭ ሀገር ሰው ነው የተሸጠው። ባሪያ ሆኖ የተሸጠው። ባሪያ ደግሞ የራሴ የሚለው ምንም አይነት መብት የለውም። ከግዴታ ውጭ ፍቃድ የለውም። ባሪያ ፍቃድ የለውም። ባሪያ የጌታውን ፍቃድ የሚያደርግ ነው እንጂ የራሱን ፍቃድ የራሱን ሐሳብ መፈጸም አይችልም። ባርነቱ ስላለ ያውም በሰው ሀገር ስለሆነ ወንድሞቹ በቅናት ተነሳስተውበት እሱ ያያቸው ህልሞች ነበሩ። በዚህ ምክንያት እሱ ለነሱ ምግብ ሲያመጣ እዛ ከብት በሚጠብቁበት ወይም በጎቻቸውን በሚያሰማሩበት ቦታ በርቀት አይተውት ተማክረው በጉድጓድም ከጣሉት በኋላ አውጥተው ለእስማኤላውያን ሽጠውታል። ሊገሉትም አስበው ነበር እንደምታስታውሱት ታሪኩን ማለት ነው። ይሄ ሰው ባሪያ ሆኖ የተሸጠ ሰው ነው። የዘበኞች አለቃ የፈርዖን የዘበኞች አለቃ ጲጥፋራ ለሚባል ሰው ቤት የተሸጠ ሰው ነው። ስለዚህ የታዘዘውን መፈጸም ብቻ ነው እንጂ ይህ ጽድቅ ነው፣ ያ ኃጢአት ነው፣ ይሄንን እሰራለሁ ያንን አልሰራም የማለት ሙሉ መብት የለው፣ ምንም መብት የለው ባሪያ። ይሄ ነገር እግዚአብሔር ይከብርበታል እሰራዋለሁ፣ ይሄ ነገር እግዚአብሔር አይከብርበትም አልሰራም አይልም። ባሪያ ስለሆነ የተባለውን ማድረግ ነው ማለት ልክ ሲጠሩ አቤት ሲልኩ ወዴት እንደሚባለው ማለት ባሪያ ግዴታ እንጂ መብት የለው። ሲጠሩ አቤት ማለት አለብህ፣ ሲልኩ ወዴት ነው ማለት ያለብህ ባሪያ ስትሆን ማለት ነውና ዮሴፍ ይሄንን መብት ስለሌለው ይሄንን የዝሙት ኃጢአት ለመፈጸም አስቻይ ሁኔታ ነው። ባሪያ ነው፣ ግዴታ አለበት። ሁለተኛ
ወደ ጲጢፋራ ቤት በዮሴፍ ምክንያት በረከት ስለገባ በቤቱ ሁሉ ላይ ስልጣን እንደሰጠው እናስታውሳለን። ከጲጢፋራ ሚስት በስተቀር በሁሉ ላይ ሾሞታል። እሷም ስትጠይቀው አብራ ለመተኛት በጣም ውብ ስለነበረ አብራ ለመተኛት ስትጎተጉተው ስትነዘንዘው ብዙ ቀን አያሌ ቀን አስቸገረችው ይላል እግዚአብሔር ቃልና ስትነዘንዘው እምቢ ያለበት አንዱ ምክንያት በሁሉ ላይ ባለቤትሽ ሾሞኝ ሰጥቶኛል፣ ይሄንን ሁሉ ሰጥቶኛል እንዳስተዳድርለት እንዲመራለት ያንን ሁሉ ነገር ሰጥቶኛል። ነገር ግን አንቺን ደግሞ አልሰጠኝም። አንቺ ላይ እኔ ስልጣን የለኝም። ሴትዮዋ እድሉን እንዲጠቀም ለብዙ ቀናት ስትነዘንዘውም የስልጣኑን ገደብ እሷ እንዳልተፈቀደችለት ተናገረ፣ ተገለጠ። ማንን ገለጠ? እግዚአብሔርን ገለጠ። መሾሙን ለዝሙት ርኩሰት አልተጠቀመውም። ስልጣኑን ለዝሙት አልተጠቀመውም። እድሉን ለዝሙት አልተጠቀመውም። የቤቱን ባለቤት እኮ ነው እንዲተኛ የተጠየቀ ያለው። ጭራሽ ደግሞ እሷ ናት የጠየቀችው። ስለዚህ እግዚአብሔርን መፍራቱን ገለጠ። የአሳዳሪውንም ቃል ጠበቀ። የጲጢፋራ ያው በኋላ ሰውየው ፍርደ ገምድል ሆኖ እሷ ስትጮህ ወደ እስር ቤት ቢጨምረው እግዚአብሔርን መፍራቱን ግን እግዚአብሔር እየተመለከተው ነበር። ምክንያቱም በስውር እኛ የተነጋገርነውን የተዋዋልነውን ያልተዋዋልነውን የተስማማንበትንና ያልተስማማንበትን እያንዳንዱን ኢሹ የሚመለከት የሰራዊት ጌታ እግዚአብሔር አለ። በፊቱ ፍጥረት ራቁቱን የሆነ ምንም በፊቱ ሊሰወር የማይችል ማለት ሁሉን የሚመለከት ሁሉን የሚሰማ ሁሉን የሚያይ ዮሴፍን ሲከታተል የነበረ አምላክ እውነተኛ አምላክ አለ። በኋላ ፍርዱን አዛብተው ፍትህ አዛብተው በእስር ቤት ቢጥሉትም ማለት ነው። እሱ ግን እግዚአብሔርን መፍራቱን ገለጠ። የአሳዳሪውንም ቃል ጠበቀ። በሁሉ ላይ ሾሞኛል አለ፣ አንቺን ግን አልሰጠኝም። ሶስተኛው አስቻይ ምክንያት በቤቱ ባለቤት ወይም በአሳዳሪው ሚስት በተደጋጋሚ መጠየቁ። አንድ ቀን አይደለም የተጠየቀው። እባክህ እንተኛ፣ አንተ ጋር መተኛ ትፈልጋለሁ፣ ኢንጆይ ማድረግ ፈልጋለሁ ያለችው ለአንድ ቀን አይደለም፣ በተደጋጋሚ ነው የተጠየቀው። አስባችሁታል? እንኳን ተጠይቆ ሰው ጠይቆ ሁሉ አይደል እንደሚሄደው ማለት እየተዋወቅን ራሳችንንም እንገምግም። በዚሁ ዮሴፍን እንይና እኛን ደግሞ እናስብ። አዲስ ኪዳን ነው፣ የጸጋ ዘመን ነው። ጸጋ ሰጥቶናል እግዚአብሔር። የምናመልጥበትን ከኃጢአትና ከርኩሰት የምንርቅበትን አቅም በውስጣችን እግዚአብሔር አለ ሰጥቶናል። ይሄ ሰው ግን በዛ ጊዜ አቋሙን ተመልከቱ። የሚገርም ነው። ሕግ ከመሰጠቱ በፊት አይደለም የጸጋ ዘመን፣ በብሉይ ኪዳን ዘመን ሕግ ከመሰጠቱ ሕግ በሙሴ ነው ለእስራኤል የተሰጠው። ክብር ለኢየሱስ ይሁን። ምክንያቱም መጽሐፍ ቅዱስ ሕግ በሙሴ በኩል ተሰጥቷል፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ስለሚል ሕግ በሙሴ ነው። ሙሴና ዮሴፍ መካከል ከፍተኛ ብዙ ጋፕ ነው ያለው። ስለዚህ ዮሴፍ ይቀድማል። ቢሆንም ግን በተደጋጋሚ ተጠይቆ በዝሙት እንዲወድቅ አጥጋቢ ምክንያት እያለው እምቢ አለ። አሻፈረኛል። ደግሞ የጠየቀችው የጌታ እምቢ ማለት አይችልም። አንደኛ ባሪያ ነው ብለናል። ኔትወርኩ እየተቋረጠ ነው። ቢሆንም እንቀጥላለን እና እግዚአብሔር አምላክ የተባረከ ይሁን። ለሌሎች ሼር አድርጉ እስቲ። ለሌሎች ሼር እያደረግን እንቀጥላለን። ኔትወርኩ ሄድ መጣ እያለ ነው። እንቀጥላለን። ኢየሱስ ክርስቶስ ጌታ። ሃሌሉያ። እንደዚህ ያለ ትምህርት ያስፈልገናል። ያው ብዙ አይነገረንም፣ ያስፈልገናል የሚጠቅም ስለሆነ። በተደጋጋሚ መጠየቁ በዝሙት እንዲወድቅ አጥጋቢ ምክንያት ነው። ግን እሱ ሴትዮዋን አልሰማትም ይላል። ቁጥር 10ን ስታነቡ አልሰማትም። በቃ መስሚያ ጥጥ ነው አለ። የሚያስከፍለውን ዋጋ ለመክፈል ወሰነ። የሰው ሀገር እኮ ነው፣ ባሪያ ነው። የጌታው ሚስት ናት። ያው ጌታው ናት ማለት እኮ እሷ አዛው እምቢ ማለት አይችልም። ግን እሱ እምቢ አለ። ክብር ለኢየሱስ ይሁን። እንደውም ተጠየቀ ማለት ተጠይቆ ነው እምቢ አለው። ተጠይቆ እምቢ ማለት አስባችሁታል? አቋም አልቀየረም። ይህንን ነውር አላደረገውም። እንግዲህ የዛሬ ዘመን ሰው እንደምታውቁት በብዙ ሶሻል ሚዲያ ላይ እንደምናየው እኔ እንግዲህ ሳነብ አንዳንዴ አያለው። ምንድነው የሚለው? አንዳንድ ጊዜ ታስታውሳላችሁ፣ በስህተት ወደ አካውንቱ ብር የገባ ሰው ይሄን ያህል ብሩም ለባለቤቱ መለሰ ሲባል ሰዎች ኮሜንት ሲያደርጉ አይታችኋል። በሐሳብ መስጫ ሳጥኑ ላይ አንዳንዶች ያመሰግኑታል። በጣም ብዙ ሰዎች ኧረ እግዚአብሔር ይስጥ የሰውን ሀቅ አለመፈለግ። አሁን ያለው ትውልድ ግን አፈር ብላ እግዚአብሔር ሰጥቶ አልበላም ብለህ እኔም ባደረገኝ ስድብ፣ እርግማን የማይሰጡት ነገር የለም። የሰው እኮ ስላልወሰደ ነው። በስህተት ወደ አካውንታችሁ የገባን ብር ለሰውየው ስለመለሳችሁ ምስጋና ሲገባችሁ ስድብ፣ ህዝቡ ይሰድባችኋል ወጣ ብሎ በኮሜንት እንደምታውቁት እኮ። ዮሴፍ ግን የሰውን ሰው ነው አልተኛም ያለ። የሰው ገንዘብ አይደል፣ የሰው ሰው ገንዘብ እኮ ቢጠቀምም ሌላ ጊዜ ሰርቶ ይመልሳል። ይሄ ግን ኃጢአት ነው፣ ወንብድና ነው፣ ዝሙት ነው። እኔ እግዚአብሔር ያየኛል፣ በስውር የማደርገውን በግልጽ የሚከፍለኝ አለ። አሻፈረኛል እና እድሉ እያለው እምቢ አለ ማለት በሴትዮዋ ተጠይቆ እምቢ አለ። አራተኛ
ሌሎች ባሪያዎች በቤት አልነበሩም ነበር፣ ማንም አልነበረም። ይሄንን እድል አስቡት እንግዲህ ማንም ሰው የለም። ሰው መሀል እኮ አይደለም ሴትዮዋ የጠየቀችው፣ ሁሉን አመቻችታ ነው የጠየቀችው። ብዙ ቀን ሁኔታውን እያመቻቸች ነው ሴትዮዋ የምትጠይቀው። ይሄ መቼም ለታሪካችን ለምንድን ነው ለትምህርታችን ተጽፏል አይደል? የእግዚአብሔር ቃል ታሪክ ብቻ አይደለም፣ ዛሬ እንድንኖረው ዛሬ እንድንሆነው እግዚአብሔር ስለሚፈልግ ነው፣ ስለሚቻልም ነው። ቅዱሳን ሁኑ ሲል ተቀደሱ ሲል እግዚአብሔር የምንችልበትን ማቴሪያል ኢኩዊፕመንት ፓወር አሟልቶ ነው እግዚአብሔር የምናመልጥበት አቅም ሰጥቶ ነው፣ ጸጋ ሰጥቶ ነው፣ ጉልበት ሰጥቶ ነው። እንዲሁ ዝም ብለው ቻሉ የሚል አስገዳጅ አምላክ አይደለም ያለን። የሚያስፈልገንን የሰጠን ጸጋ የሰጠን እግዚአብሔር የአዲስ ኪዳን አማኞች እንደመሆናችን ከዝሙት የምንርቅበትን የአመለካከት መራቅ፣ የተግባር መራቅ፣ የሐሳብ መራቅ፣ የልብ ለእግዚአብሔር መጠበቅ፣ ያንን ነገር ሁሉ ከዮሴፍ እንማራለን። ኢቭን ኢፍ ዮሴፍ የብሉይ ኪዳን ሰው ቢሆንም ማለት ነው። ምቹ ጊዜ ነበረኝ ግን አሻፈረኛል። ምቹ ጊዜ እያለው አሻፈረኛል። ሰው በቤቱ ያልነበረ ጊዜ ባሪያዎቹ የሉም፣ ስራ ተሰማርተዋል። ጲጢፋራ የለም። ሴትዮዋና ዮሴፍ ብቻ ናቸው ቤት ውስጥ የተገኙት። አሻፈረኛል። አምስተኛውን አስቻይ ሁኔታ ተመልከቱ። ልብሱን ይዛ ለማስገደድ እንግዲህ ብትተነኩሰውም ይዛ በግድ ማለት ነው። ብትተነኩሰውም ልብሱን ጥሎባት ሸሽ። ልብሴማ ተይዞ ብሎ አብሮ አልተኛም። እንዲህ ተፈልጌ እስከዚህ እስከ መታቀፍ እስከ መጎታት ብሎ አብሮ አልተኛም። ሸሸ ይላል። ልብሱን ጥሎ ሸሽ። ያ ልብሱን ጥሎ የሸሸው ሰውዬ ያው ልብስ መልሶ አስፈረደበት ማለት በሐሰት ሲከሰስ ሲጮህ ሴትዮዋ ጮኸች ይላል። እምቢ እንዳላት ባየች ባወቀች ጊዜ ጮኸች። ስትጮህ ሰው ሲሰበሰብ ይሄው ይሄ ዕብራዊ ሊደፍረኝ ነበረ እምቢ ብዬ ስታገለው ልብሱ ይሄው ልብሱን በኔ ላይ ጥሎ ሄደ ብላ በማስረጃ ነው። በማስረጃ የገዛ ልብሱ ማስረጃ ሆነበት። በሐሰት ተከሰሰ። እግዚአብሔር ነው የሚመለከተው ይሄን ሰው በጓዳ እየሆነ ያለውን እየኖረ ያለውን ማን ይረዳዋል? የሰው ሀገር ነው ያለው ባሪያ ነው የሰው ሀገር ነው ያለው። ግን እግዚአብሔር ይመለከታል። እግዚአብሔር የኋላ ካሰው ለምድር ሁሉ ነው ያበቃው ዮሴፍ እንደምታውቁት ማለት እና ያለ ፍትህ ነው የተፈረደበት። ዘብጥያ ተወረወረ። እኛ ብንሆን እነዚህን እድሎችና አስቻይ ሁኔታዎች ለኃጢአት እንጠቀምባቸዋለን ወይስ ለቅድስና ለእግዚአብሔር ክብር እናውልባቸዋለን? አምስት ጉዳዮችን ነው የዘረዘርኩት ለዮሴፍ አስቻይ ሁኔታዎች ማለት ባርነቱ፣ በሴትዮዋ መጠየቁ፣ ብዙ ቀን መጠየቁ፣ እንደገና ተይዞ ካልተኛም መባሉ፣ በጣም ደግሞ ሰው ቤት ውስጥ አለመኖሩ፣ እነዚህ በጣም አስቻይ ሁኔታዎች ናቸው። ዮሴፍ ግን ኖ አለ። እነዚህ የፈለገ ሁኔታው ቢመቻች አንገቴን ትቆርጫት እንደው እንጂ አንቺ ጋር አልተኛም ብሎ ልብሱ ማስረጃ እስኪሆንበት ድረስ ዋጋ ለመክፈል የቆረጠ ጀግና ነው ማለት ነው ዮሴፍ። ክብር ለኢየሱስ ይሁን። እንደዚህ ምሳሌ የሚሆኑንን ሰዎች ከመጽሐፍ ቅዱስ ማየት በጣም ይጠቅመናል። አንደኛ ቆሮንቶስ ምዕራፍ 5 እነዚህ ለኛም እንደ ምሳሌ ሆነውልናል። ለእኛን ለማስጠንቀቅ ተጻፈ ይላል። አይ እግዚአብሔር ቃል እኮ እኛን ለማስጠንቀቅ ለማስተማር ነው የተጻፈው፣ ለትምህርት ነው የተጻፈው። ሁለተኛ ጢሞቴዎስ ምዕራፍ 4 ለመጨረሻውም አካባቢ ቅዱሳት መጻሕፍት የተጻፉበት አንዱ ዓላማ እኛን ለመገሰጽ ለማነጽ እኛ እግዚአብሔርን እንድንፈራ ከእግዚአብሔር ሐሳብ ጋር እንድንጣበቅ ለማድረግ እንደሆነ ያው ያንን ይናገራሉ ማለት ነው። ክብር ለኢየሱስ ይሁን። እና ለምን እንጠቀመው ነበር እንደ ዮሴፍ ያለ አሪፍ እድል ቢገጥመን ለማለት ነው። ኃጢአትን እምቢ ብንልና ዋጋ ብንከፍል እግዚአብሔር ብድራታችንን መክፈሉ የማይቀር ነው። ልክ ዮሴፍን ብድራቱን እንደከፈለው በሰው ሀገር ላይ ሾመው እግዚአብሔር በሰው ሀገር ላይ ሾመው። ህልም ፈቺ ያደረገው በልጅነቱ ያሳየው ህልሙ ተፈጸመ። ፀሐይና ከዋክብት ነበሩ። ከዋክብት ሁሉ ለፀሐይ ሲሰግዱ አየው። የኔ ነዶ ቆማ ነበር፣ የናንተ ነዶ ደግሞ ለኔ ነዶ ወድቃ ስትሰግድ አየው ብሎ ወንድሞቹ በቅናት ተነሳስተውበትም ቢሆን በኋላ ላይ የነሱ መጋቢ ነው ያደረገው እግዚአብሔር። ከባድ ረሃብ ከመጣ በኋላ በግብጽ ሁሉ ላይ ብቻ ሳይሆን በምድር ሁሉ ላይ ረሃብ ነበር። ከዛ በፊት ፈርዖን ያየው ህልም ትዝ ይላችኋል። ያንን ህልም ሚፈታ ማንም አስማተኛ ማንም ጠንቋይ እስከማይገኝ ድረስ ሆነ። የእግዚአብሔር ቃል ግን ዮሴፍን እንዴት እግዚአብሔር እንዳስቸኮሉት የእግዚአብሔር ቃል ይናገራል። በእግዚአብሔር የመታሰቢያን ጊዜ አደረገ። 1-2 ዓመት ታስሯል። እዛ እስር ቤት አስታውሱኝ እያለ የሰዎችን ህልም እዛ ራሱ ሆኖ እየፈታ የተረሳ ሰው እየተፈጸመ ማለት ህልሙ እየተፈጸመ የተረሳ ሰው የተጣለ የሰው ሀገር ሰው ያለ ፍትህ የተረሳ በጨለማ ቤት ያለ ነገር ግን ዘመን መጣለት ለዮሴፍ። ክብር ለኢየሱስ ይሁን። አንዳንድ ሰዎች ስለ ዮሴፍ ትንሹ የዛፍ ፍሬነት መጽሐፍ ቅዱስ የሚናገረውን ይናገራሉ። የዮሴፍን ትንሹን የህይወት ምንድነው ቴስቲ የሆነችው ቅመሟን መኖር አይፈልጉም።
ጥሩ ነገሩን መውሰድ አይፈልጉም። ዮሴፍ እምቢ ያላቸውን ነገሮች የተጋደላቸውን ነገሮች መውሰድ አይፈልጉም። ድልድሉን ብቻ ይሰብካሉ። መንገድህንም አቅና፣ መንገድህንም አሳምር፣ እግዚአብሔር እንደ ዮሴፍ ካሳ ይሰጣል። ክብር ለኢየሱስ ይሁን እና ወደፊት አይደለም ለራሳችን ለትውልድና ለሀገር ጠቃሚ ሰዎች ያደርገናል። እግዚአብሔር የማንም ባለዳ አይደለም፣ ይመለከተናል። የምናልፍበት መንገድ በኃጢአት እንድናልፍ እንድንወድቅ በዝሙት እንድንወድቅ የሚያመቻቹ ሁኔታዎች ቢኖሩም ኖ ሁሉ ነገር ይቅር፣ እግዚአብሔር ብቻ ይክበር። መሾም ነው ይቅር። እዛ ቤት ውስጥ እኮ ሴትዮዋ ጋር ቢተኛ ኖሮ ዮሴፍ እኮ የዛ ቤት ዋና ሊሆን ይችላል። ወደፊት ደግሞ ከሴትዮዋ ጋር ተመካክረው ይሄ ጲጢፋራ የሚባለውን ሰውዬ ወይ ገለውት ያንን ሁሉ የእሱን ሰውዬ ሀብት ሊወርሱ ይችላሉ፣ አይታወቅም። ነገር ግን ለሀገር ሆነ። አንድ ቤት እምቢ ብሎ ለሀገር ሆነ፣ ለምድር ሆነ። ስንዴ ለምድር የሚያቀርብ ሰው ሆነ። አምራች ብቻ ሳይሆን አቅራቢ ሆነ። የዮሴፍ የፈርዖን ህልም ፈቺ ሆነ። የቤተ መንግስት ሰው ሆነ። ለምድር የሚጠቅም ሰው ሆነ። ሀገር ያስተዳደረ ሁለተኛ ወይም ሶስተኛ ሰው ሆኗል። ክብር ለኢየሱስ ይሁን እና ወንድሞቹ የእግዚአብሔር ቃል እንደተጻፈው እንደተናገረው ያንን ህልሙን ለማስፈጸም መጥተው ሰግደውለታል። ሰግደውለት የሚገባውን ረሃብ ነው፣ የሆድ ጉዳይ ነው። ዮሴፍን እኮ ረስተውታል። እነሱ አባታቸውንም ሸውደዋል። ያዕቆብ አርጅቶ ከነሐዘኑ ወደ መቃብር ሊወርድ እያለ እኮ ነበር የዮሴፍ በህይወት መኖር የተነገረው። ከዛ አጥንቶቹ ቁርጭምጭሚቱ የጸናው የበረታው በአልጋው ላይ ተነስቶ የሰገደው በኋላም መጥቶ ወደ ግብጽ በፈርዖን ፊት የሆነው ከሙሉ ቤተሰቡ ጋር ያው ታሪኩን ታውቁታላችሁ እናንተ አጥኑት። የዘፍጥረት መጽሐፍ ምዕራፍ 39 ምዕራፍ 40 እነዚህ በጣም አስደናቂ የእግዚአብሔር ቃል የታጨቁ በጣም ደስ የሚሉ ታሪኮች ያሉበት ክፍል ነው እና ክብር ለእግዚአብሔር ይሁን። እና አንድ ቤተሰብ ላይ አንድ በረከት ላይ የራሳችን ብቻ ከሚሆን ነገር አንዱ የራቀ ምንድነው ርቀን ለብዙዎች የምንተርፍበት አንዱ መንገድ ከኃጢአት በመሸሽ ነው። ከዮሴፍ ህይወት እንደምንማረው በዚህ በእኛ ዘመን ደግሞ ሰይጣን በቀላሉ በዝሙት ርኩሰት እንድንረክስ ከቅድስና ህይወት እንድንጎድል ለማድረግ በተለያዩ የኢንተርኔት መረቦች ድረገጾች አማካይነት በድምጽና በምስል መጥቷል። እንደምታውቁት ፖርኖግራፊ የሚባል ነገር ኃጢአት ማለት የዝሙት ርኩሰት ትውልዱን ሁሉ ይዞ አዘቅት እየጣለ ያለ ሰይጣን እንደፈለገ በየሰው ስልክ ላይ የሚጫወትበት ባልና ሚስትን ሁሉ እየለየ ያለ በጣም እጅግ አደገኛ ሱስ ውስጥ ሰውን የሚከት የብዙ ሰውን ህይወት ከፍተኛ አደጋ ውስጥ የሚጨምር በጣም አደገኛ ነገር አለ። መላቀቂያው አንድ ነገር ነው፣ መተው ነው፣ አለማየት ነው፣ እንደ ዮሴፍ መሸሽ ነው። ጃኬቱን ጥሎ እንደሸሸ እናንተን ወደዛ ነገር የሚያቀርባችሁን ነገር ጥላችሁ መሸሽ ነው፣ መለየት ነው፣ አለመስማት ነው። መጽሐፍ ቅዱስ ስለ ዝሙት በእናንተ መካከል ከቶ አይሰማ ይላል። ስለ ዝሙት በእናንተ መካከል አይደለም ሊደረግ መኖሩ እንኳን እንዳይሰማ እንዳይወራ ፈጽሞ ቅዱሳን ይሄንን በጣም አጽንኦት ሰጣችሁ እንድትሰሙኝ ያስፈልጋል። ብርታት ከሚሰጠን ጸጋ ዙፋን ፊት ከዚያ አጸያፊ ልምምድ መላቀቅ እንድንችል በእምነት መቅረብ ይኖርብናል። የእግዚአብሔር ስም የተባረከ ይሁን። ከላይ እንዳየነው ሆኖ እንግዲህ ተጨማሪ መፍትሄዎች ደግሞ አሉ። ከዝሙት ከክፉ ምኞቶቻችን መሸሽ ነው የመጀመሪያው መፍትሄ። በልብ መሸሽ፣ በአካል መሸሽ፣ መራቅ፣ የሚያስከፍለውን ዋጋ መክፈል። ዮሴፍ እኮ የሰው ሀገር እስረኛ ነው የሆነው። የሰው ሀገር ቤት ከባርነት ወጥቶ ሲለፋ ያለ ዋጋ ማለት አንጠልጥለው ነው የወረወሩት። ተንጠልጥለህም ብትወረወር ይሻልሃል፣ እግዚአብሔር ይሻልሃል። እግዚአብሔር መምጣቱ አይቀርም። ህልም ሳይፈጸም ባለ ራዕይ ሞትም ስለተባለ ብቻ አይደል የሄደበትን መንገድ ራዕዩ እንዲፈጸም ምክንያት ነው። ክብር ለኢየሱስ ይሁን። በድርጊት መተው፣ በሐሳብ መተው፣ በአካል መተው፣ በልብ መተው። ጌታ ኢየሱስ ክርስቶስ በብሉይ ኪዳን በሙሴ በመጽሐፍ ወይም በሕግ የተባለውን ጠቀሱለትና አንተ ምን ትላለህ አሉት። ወደ ሴት ያየ በልቡም የተመኘ በዚያ ጊዜ አመንዝሯል ማለት ዘሙቷል። ወደ ሴት ማየቱ አይደለም፣ በልቡ ከተመኘ አንድ ሰው በአዲስ ኪዳን ወድቋል። ስለዚህ የልባችንን ምኞትና መሻት ማስተካከል፣ ቀልባችንን በትክክለኛው በእግዚአብሔር መስመር ላይ ማድረግ፣ አእምሮአችንን ልቡናችንን በስነ ስርዓት ላይ ማድረግ፣ ይሄ ነው መሸሽ፣ ጤናማው መሸሽ። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 22 ከክፉ የጎልማሳነት ምኞት ግን ሽሽ ይላል። ክፉ የጎልማሳነት ምኞት አለ እኛ ውስጥ ሆርሞናል ሆኖ ይቀመጣል። እያደግን ስንመጣ ፍላጎቶች ይኖራሉ። ጤናማ በሆነ መንገድ ማስኬድና ማስተናገድ ሲገባን
በክፋት በዚህ በምኞት ከተጠቃን ወይም በዛ ነገር ከተያዝን ወጥመዱ ከባድ ስለሆነ መሸሽ ነው ያለብን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ከዝሙት ሽሹ ይላል። የቀደመው ቃል ከዝሙት ሽሹ ነው። ዝሙት ጋር ቆመ በኢየሱስ ስም አይሰራም። ሃሌሉያ እግዚአብሔር ያስችለኛል አይሰራም። ጥፋ ከዛ ጠፍተን ነው ከዛ ሸሽተን ነው የምናመልጠው። ሸሽተን የምናመልጠው አለ። ይኸውላችሁ ክርስትናችን ብዙ አይነት ዌፐኖች አሉት፣ ብዙ መሳሪያዎች አሉት ይህንን ዓለም የምናሸንፍበት። አንደኛው ጸሎት ነው። ሁለተኛው የእግዚአብሔር ቃል። ሌላውን ሸሽተን ሽሹ የተባልነው መሸሽ፣ ምንቃወመውን መቃወም። ከኃጢአት ጋር ደም እስከ ማፍሰስ ድረስ አልተጋደላችሁም ማለት ኖ ብላችሁ እስከ መጨረሻ ሬዚስት አላረጋችሁም። አርጉ ነው መጽሐፍ። ከዝሙት ሽሹ ይላል። አስገዳጅ ሁኔታ እንኳ ቢፈጠር ወጥመድንና ተጋላጭነትን መቀነስ ይጠበቅብናል። ወጥመድህን መስበር መንቃት አለብህ። ጠላት በምን መንገድ እንደሚያጠምድህ በምን መንገድ ሊጥልህ እንዳሰበ ማወቅ ይኖርብሃል። የምሳሌ መጽሐፍ ላይ ብዙ እንደዚህ ያሉ ነገሮች አሉ። አጥኗቸው እስቲ። ከሴት ጋር ባለ ጉዳይ ጠቢቡ ሰለሞን የጻፋቸው ብዙ ነገሮች አሉ። አጥኗቸው እና ተጋላጭነትን መቀነስ፣ በቤት ውስጥ ለብቻ አለመሆን፣ አንድ ሴት ከአንድ ወንድ ጋር ካላገባው ሰው ጋር ብቻውን መሆን የለበትም። ተጋላጭነትን መቀነስ ይኖርበታል። በአገልግሎት ስፍራ የምሽት የአዳር ፕሮግራሞች መለየት አለባቸው። ሰዎች የሚጸልዩበት አብረው የሚሆኑበት እንዳለ ሆኖ ደግሞ በጾታ ተለያይተው ተከፋፍለው የሚተኙበትን ቦታ መመቻቸት አለ። አለበለዚያ አንድ አካባቢ ላይ ተቀላቅለው አንድ ክፍል ውስጥ የሚታደር ከሆነ ለዝሙት በጣም ሰይጣን የሚጠቀማቸው ወንድሞች እንዳሉ እንዳትዘነጉ። ልጆቻችሁን የምትልኩ ቤተሰቦችም ይሄንን ሁሉ ታሳቢ ያደረገ ስራ መስራት አለባቸው። መሪዎቻቸውን ማወቅ፣ የኳየር አገልግሎት አዳር ሲታደር፣ ለመዝሙር ጥናት ሲታደር፣ ጾምና ጸሎት አዳር ፕሮግራም ሲደረግ በተለየ ሁኔታ የተቀራረቡ ሰዎች ሊኖሩ አይገባም። ሁሉም በአንድ መንፈስ እግዚአብሔርን ብቻ እያሰበ ከዛ ነገር ርቆ በሐሳብም በልብም ርቆ ማድረግ ያለበትን ፕሮግራም በአግባቡ ማድረግ። በቢሮም እንደዛው ከጸሐፊዎቻችሁ ጋር እንደዛ ስለሆነ ያው ስለሚሰማ ስለሚታወቅ ማለት ነው። ስለዚህ ጤናችሁን ጠብቁ፣ መንፈሳዊ ጤናችሁን ጠብቁ። ከዝሙት ሽሹ ይላል መጽሐፍ ቅዱስ። ማባበል አያስፈልግም። መጽሐፍ ቅዱስ ያለውን በፊት ለፊት ማውራት ነው። ሌላው መፍትሄ ቅዱስ ጋብቻ ነው። በእግዚአብሔር ፊት ቅዱስ የሆነ ጋብቻ፣ እግዚአብሔርን የሚያከብር ጋብቻ፣ ለተጋቢዎቹም በረከት የሆነ ጋብቻ እሱ ነው። አንድ ወንድ ከአንዲት ሴት ጋር በቅዱሳኑና በቅዱሳኑ ፊት የሚፈጽሙት ስርዓት ማለት አንዱ ቤተክርስቲያን የምታስፈጽመው የክርስቶስና የቤተክርስቲያን ተምሳሌት የሆነው ትዳር የሚመሰረትበት ስርዓት ጋብቻ ይባላል። ልክ ነኝ አይደል? እንደዛ ነው። ጋብቻ ቅዱስ የሆነ ስርዓት ነው። በአንዲት ሴትና በአንድ ወንድ መካከል የሚደረግ በቅዱሱ በእግዚአብሔር ፊት እግዚአብሔር አምላክና በሰዎች ፊት በቅዱሳኑ ፊት እግዚአብሔርን በሚያመልኩ ሰዎች ፊት በምስክሮች ፊት በአንድ ወንድና በአንድ ሴት መካከል የሚደረግ ጋብቻ ቅዱስ ጋብቻ ነው። ያ ስርዓት መጽሐፍ ቅዱስ ይናገራል። ያው ሰው እድሜው በደረሰ ጊዜ ያግባ ይላል። እንደውም በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። እያንዳንዱ ሰው አንድ ሚስት ነው የሚገባው፣ አንድ ወንድ፣ አንድ ሴት ደግሞ የሚገባት አንድ ባል። ሁለት ሚስት ሁለት ባል ምናምን የሚባል ታሪክ መጽሐፍ ቅዱስ ላይ አዲስ ኪዳናችን ላይ የለም። እኛ አዲስ ኪዳን አማኞች ነን። መጽሐፍ ቅዱስ የሚለውን ነው በቀጥታ የምናወራው፣ የምንራመድበት፣ ምንሞላው፣ ምንማርበት ይሄንን ነው ማለት ነው። ትምህርቴን ለማጠቃለል እንግዲህ ላንብበው ቃሉ። በቀረውስ ወንድሞቼ ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። እኔም አሁን እንዴት መኖር እንዳለባችሁ አስተምሬያችኋለሁ። ልክ ጳውሎስ እንደሚለው አስተምረናችኋል። በእርግጥ እንደዚያው እየኖራችሁ ነው፣ በርቱ። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፍቃድ ከዝሙት ርቃችሁ እንድትቀደሱ ነው። ቅድስናችሁን ከዝሙት በመራቅ እንድታደርጉት ነው። ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ማወቅ አለብህ። በቅድስናና በጽድቅ በክብር ንብረትህን ያዝ፣ ሰውነትህን ጠብቅ። የፈለክበት እየወሰድክ አታጋድመው፣ አታስተኛ። ቅድም እንዳልነው ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ሰዎች እንደተናገረው የክርስቶስን አካል ወስጄ ከጋለሞታ ጋር ላጣብቀው አንድ ላርገው አይሆንም።
አይገባም። ክብር ለኢየሱስ ይሁን። ስለዚህ ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወት ሥጋ ምኞት አይሁን። አትመኝ፣ በፍትወት አትቃጠል። በዚህም ነገር ማንም ተላልፎ ወንድሙን አያታልል። ምክንያት አትደርድሩ፣ ምክንያቱም አትስጡ። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር ይበቀላል። በቀል አለ። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንም። የተጠራነው ለቅድስና ነው። ለርኩሰት አልተጠራንም። ለኃጢአት ምክንያት የሚሰጡ አስተማሪዎች ጋር አትሄዱ ምንለው ለዛ ነው። ኃጢአትን ዋጋውን አሳንሰው። የኃጢአት ደሞዝ ሞት ነው፣ ገዳይ ነው ወንድሜ። ለምን እድሜህስ ያጥራል? HIV በሚባል አባላዘር በሽታ በሚባል ብዙ አይነት በሽታ ውስጥ ለምን ትወድቃለህ? ከተለያዩ ሴቶች ጋር ለምን ትተኛለህ? ከተለያዩ ወንዶች ጋር ለምን ትተኛለሽ? መጽሐፍ ቅዱሱ እግዚአብሔር እንደሚበቀል ይናገራል። ያለ እድሜህስ ለምን ትሞታለህ? ለምን በሽታ ላይ ትወድቃለህ? ለምን ትታመማለህ? እግዚአብሔር ለምን ጠርቶናል ይላል? ለርኩሰት አልጠራንም፣ በቅድስና እንድንመላለስ እንድንኖር ጠርቶናል። እንግዲህ ይህንን ምክር ንቆ የማይቀበል ተራ አድርጎ ይህንን ምክር የማይቀበል እንግዲህ የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። አሁን እኔም አወራውን ነገር ብትንቅ ባትቀበል እኔን አይደለም የናቀው፣ ቅዱስ መንፈሱን የሰጠውን እግዚአብሔርን ንቀሃል። በነገራችን ላይ ትላንትና ስለሆነው ነገር ምህረት መለመን ጸጋ መለመን ጥሩ ነው። እግዚአብሔር ፊት በንስሐ መውደቅ ጥሩ ነው። ከዚህ በኋላ ግን ከሰማን ጊዜ ጀምሮ አሁን ይሄ ቃል ከመሰበኩ ከተማማርን በኋላ በእግዚአብሔር ፊት በስርዓቱ እንድንኖር ህይወታችንን፣ መንገዳችንን፣ አቅጣጫችንን እንድናስተካክል ዛሬ ተብሎ በሚጠራው ቀን እግዚአብሔር እየተናገረ ነው። እኔንም እየተናገረ ነው፣ እናንተንም እየተናገረ ነው። ስለበፊቱ ስህተታችን፣ ስለበፊቱ ውድቀታችን፣ ስለበፊቱ መጥፋታችን እግዚአብሔርን ምህረት መለመን፣ ከእግዚአብሔር ጋር መታረቅ፣ ንስሐ መግባት፣ የመንገድ ለውጥ ማድረግ። ከዚህ በፊት እንዳልነው ሰው ንስሐ ገባ የሚባለው ከእግዚአብሔር ጋር መንገዱን ሲለውጥ፣ ልቡን ሲለውጥ፣ ሐሳቡን ሲለውጥ፣ ከስህተት መንገድ እንዲመለስ። ሶልያ አንተም ተባረክ፣ እግዚአብሔር ይባርክ። ስለዚህ ያንን ነው መጽሐፍ ቅዱስ የሚያበረታታውና ከዛ በኋላ ግን አሁን ከሰማነው ቃል የተነሳ ንጹሃን ስለሆንን በዚህ ቃል ላይ እንድንኖር እንድንተጋ እግዚአብሔር አስተምሮናል ማለት ነው። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም። ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋል። ችግር የለባችሁም፣ ትዋደዳላችሁ። በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። በበለጠ ተዋደዱ። ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ፣ በጸጥታ ኑሩ፣ በራሳችሁ ጉዳይ ላይ ብቻ አተኩሩ። ይሄውም በዕለት ተዕለት ኑሯችሁ በውጪ ባሉት ዘንድ እንዲያስከብራችሁና በማንም ሰው ላይ ሸክም እንዳትሆኑ ነው ይላል። ምክንያቱም ቅድም እንዳልነው እነዚህ ሰዎች ጌታ በቶሎ ይመጣል ብለው እነዚህ የተሰሎንቄ መጽሐፍ አንደኛ የተጻፈላቸው ማለት ነው። እነዚህ ቅዱሳን ጌታ በቶሎ ይመለሳል በማለት ስራ ትተው ነበር። ስለዚህ ጌታ እንደሚመለስና እንደማይመለስ ደንታ የሌላቸው በውጪ ያሉ ሰዎች፣ የማያምኑ ሰዎች ስራ ላይ ተግተው እየሰሩ እነዛ ሰዎች ጥገኛ ሆነዋል። ምክንያቱም ስራ ትተዋል፣ ሰንፈዋል ማለት። መጽሐፍ ቅዱስም እንግዲህ ጌታን እንድንጠብቅ ተጠንቅቀን ተዘጋጅተን እንድንቆም ይነግረናል። ነገር ግን ደግሞ በዚህ ዓለም እስካለን ድረስ ደግሞ በስራችን ላይ ትጉሃን እንድንሆን፣ ብርቱዎች እንድንሆን ቅድም የጠቀስኩላችሁ እግዚአብሔር ቃል አለ አይደለ? ስራ ሊሰራ የማይወድ አይብላ ስለሚል ስራ መስራት ከኛ ይጠበቃል። ገቢ ማግኘት፣ ልጆቻችንን መምራት፣ ራሳችንን መምራት፣ ቤተሰባችንን መምራት አለብን። አለበለዚያ ሰዎች አያከብሩንም። መጽሐፉ እንደዛ ነው የሚለው። በውጪ ባሉት ዘንድ እንዲያስከብራችሁና በማንም ሰው ላይ ሸክም እንዳትሆኑ ነው ይሄንን የምነግራችሁ ይላል። ይሄ ነው ያለው ነገር። እስከ ምዕራፍ 4 ቁጥር 12 ድረስ አንደኛ ተሰሎንቄን አጥንተናል። እናንተም አጥኑ። ጌታ ቢፈቅድ ደግሞ ስለ ጌታ ዳግም ምጽአት ከቁጥር 13 ጀምሮ ምዕራፍ 5ንም ጨምሮ በሚቀጥለው ጊዜ እናያለን። ሼር አድርጉ፣ ለሌሎች አካፍሉ። እግዚአብሔር አምላክ አብዝቶ ይባርካችሁ። በጣም ወዳችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ሻሎም